ያን የማያልቅ ጉድ በራሳቸው ልጆች አንደበት እንደዚህ እየተነገራለ ወገኖች ልብ ብላችሁ ስሙ። ክርስቲያን መጀመሪያ መዝሙር ከፈውን ችግር አለው ተቃውሞናላችሁ ኦርቶዶክሶች ልብ በሉ። ይሄን ቪዲዮ እያንዳንዳችሁ ሰዎች ስሙ። ማነው እፎይ ኦርቶዶክሳውያንን ቻሌንጅ ያደረገበት ከ2000 ሰው በላይ ኮሜንት የሰጠበት ቪዲዮ የእስልምና ሃይማኖትን እዚህ ውስጥ ኮሜንት ከጻፉት ውስጥ አብዛኞቹ ኦርቶዶክሳውያን የእስልምና ሃይማኖትን እንደሚቀበሉ የተናገሩበትን እፎይ እየተናገረ ያለውን ስሙት። መስኪን ታቆታለ ክርስቲያን መጀመሪያ መዝሙር ከፈውን ችግር አለው ተቃውሞናላችሁ ኦርቶዶክስ ኤርሚ ወንድምነት ሚዩት ነው። ሶሪ ክርስቲያን መጀመሪያ መዝሙር ከፈውን ችግር አለው ተቃውሞናላችሁ ኦርቶዶክሶች መስኪን ታቆታላችሁ ፕሮቴስታንት መዝሙር ነው ይቃወመናል። ይቃወማል። አሁን ተቃወሙት፣ ተቃወሙት። ይህን መዝሙር የተቃወመ አሁን የእኛውን ይቃወማል። ክፈለው። ለምን እንደምትቃወሙ አላውቅም። ክርስቲያን ነኝ ግን ይህንን መንዙማ በጣም ነው የምወደው። መንዙማ ምንድን ነው? ሙሐመድ ነብዬ፣ ሙሐመድ ነብያችን ነው። ክርስቲያን ነች፣ በጣም ትወደዋለች። ሙሐመድ ምኗ ነው? ነብዩዋ ነው። ኮመንቱን አሁን አሳያቸው። ዘሆል ኮመንቱ ኦርቶዶክሳውያን ናቸው። ምን እንደሚሉ አሳያቸው። ኦርቶዶክስ ነኝ ግን እወደዋለሁ። ቃል የማርያም ቃል የማርያም ምናለች? ኦርቶዶክስ ነኝ እወደዋለሁ። እውነትም የማርያም ነች። እቺ በጣም ነብዩዋ ማን ነው? መሐመድ ነው። አሰጋልኝ እሙ 21 ያለችው የኔ ማርያም ማለት ነው። የኛውን ማርያም ነው የሚያመልኩ እንትን የሚሉት ማርያም ያደርጉት። ኦኬ ኡሚ ምን አለች? ይሄ መንዙማ አመት ነው ይለው አመት ወደዋለሁ ግን ክርስቲያን ነኝ ብቻ ይመቸኛል። ኦኬ አንዴ ጠብቁኝ ቆይ ወገኖች። ይህን ቪዲዮ ማን ነበረ? አንድ ወንድም ነበር ያስቀመጠው። የቱ ጋር ነበረ? ዳውንሎድ አድርጌው ጠፋብኝ። እዚህኛው ማን ነው? ግሎሪ አብ ሰላም በምድር ዙሪያ ያላችሁ። ኦኬ አንዴ ጠብቁኝ። አልቻልክም። ኦኬ በአማርኛው የጻፈው ግሎሪ አብ ወይ እንዴት ነው? በእንግሊዘኛ ነው። ኤርሚ እሺ ላርግልህ፣ ሊንኩን አርግልኝ እስቲ እህትዬ። ቆይ እስቲ አገኘሁት። ያ ቴንክ ዩ። አዎ ቴንክ ዩ። እሺ ክርስቲያን ነኝ ግን እወደዋለሁ። ማርያምን በጣም ነው የምወደው። እውነት ነኝ። ማርያምን ያውቃታል። ቤተክርስቲያኒቷ ዞር ሞታለች። ተቋሟ ዞር ዜሮ ነች። ማንን ዘሆል ቤተክርስቲያኒቱ ሞታለች ብሎ የሚለው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ነው። ልብ በሉ። ማነው? እፎይ ነው እየተናገረ ያለው። ኦኬ ዘሆል ቤተክርስቲያኒቱ ሞታለች ብሎ ያለው ከ2000 የሚሆን ኮሜንት ጽፈዋል። የእኛን የወንጌላውያን አማኞችን ዝማሬ እንጠላለን አሉት። የመስከረምን መዝሙር ከፈተላቸውና ስሙት አላቸው። ከዛ ይሄን በከፍት ተቃውሞኛላቸው ብለህ አዎ ይሄ መናፍቃን መዝሙር ነው ብለው አንቀበለውም አሉ። አስተያየት ግን የሚሰጡት መንዙማ ላይ ነው። ልብ በሉና ስሙ። አሁን ስሙት። ክርስቲያን ነኝ ግን እወደዋለሁ።
ማርያምን በጣም ነው የምወደው። እውነት እነኚህ ማርያምን ያውቋታል? ቤተክርስቲያኒቷ ዞር ሞታለች። ቤተክርስቲያኒቷ ዞር ዜሮ ነች። እውይ ማርያምን እንዴት ደስ እንደሚል ኦርቶዶክስ ነኝ። ደመ ነፍስ ነው እንዳለ ኦርቶዶክስ ውስጥ ያለው። ማርያምን እንዴት እንደመወዳችሁ እኛ ኢየሱስ ያመንን ሰዎች ማርያምን እኔም ክርስቲያን ነኝ፣ ግን ይህንን መንዙማ ስሰማ የሆነ ስሜት ይሰማኛል። ልብ በሉ። መስቀል አደባባይ ሲዘምሩና ጧፍ ያበሩ የነበሩ ናቸው። እነ ልብ በሉ። ጭፈራና መዝሙር ማይለዩ ናቸው። ጌታን እኔም በጣም ነው የምወደው። ነቢያቸው መሐመድ ሸፋም የሆነን እያለ እኮ የሚለው አማላጃችን ነቢያችን መሐመድ የሚል ማለት ነው። ማርያምን እኔም በጣም እወደዋለሁ። ትዕግስት የማርያም ምስዕድ እኔም ኦርቶዶክስ ነኝ። ከነኚህ ጋር ኦርቶዶክስ መባል የራሱ አሳፈረኝ በጣም። የራሱ ከነኚህ ጋር ኦርቶዶክስ ተብዬ መጣ። ክርስቲያን ነኝ ግን እወደዋለሁ። ማርያምን በጣም ነው የምወደው። እውነት እነኚህ ማርያምን ያውቋታል? ቤተክርስቲያኒቷ ዞር ሞታለች። ተቋሟ ዞር ዜሮ ነች። ቤተ ክርስቲያኒቱ ሞታለች። ኦርቶዶክስ ተቋሟ ዘሆል ዜሮ ነው የሆነችዋል። በራሷ ልጆች እውነትን በሚያውቁ እውነትን በማይሸቃቅጡ ሰዎች ማለት ነው። ያው ነው እያልን ያለ ነው። ኦኬ ፍርዱ ነው። ዘገምተኛ ክርስቲያኖች እባካችሁ ተጠንቀቁ። ኦርቶዶክስ የሆናችሁ ዘገምተኛ ክርስቲያኖች እባካችሁ ተጠንቀቁ። እኔም ክርስቲያን ነኝ ግን በጣም ነው የሚመቸኝ። ዞር ጋነም ገቢ ነሽ። ሸፋሽ አማላጅሽ መሐመድ ነው። ኢየሱስ አማላጅ አይደለም ብለሽ ለምን ተፕሮቴስታንት ትከራከራላችሁ? ታዲያ መሐመድ አማላጅሽ ከሆነ ካንማጀን ኦርቶዶክሳውያን መሐመድን አማላጃችን ነው ብለው ሲቀበሉት ኢየሱስ አማላጃችን አይደለም በለው መሐመድ ግን አማላጃችን ነው ብለው ኦፊሻል የተቀበሉበትን እኮ ነው ወንድማችን እፎይ እየተናገረ ያለው። ዘሆል ቤተክርስቲያኒቱ ሞታለች ያለው ለዚህ ነው። ቤተክርስቲያኒቱ ኦርቶዶክሳውያን በህይወት ያሉ መስሏችሁ ከሆነ በጣም ተታላችኋል ብራዘር። ለዚህ እኮ ነው ከጥንትም ጀምሮ እኛና እነሱ ነን እያሉ እኛን የሚያገሉን ከእስላም ጋር አብረው የሚቆሙት። ለምንድን ነው? በእምነታቸው በጣም ብዙ ተመሳሳይነት አላቸው፣ ተወራራሽነት አላቸው። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ብሎ ቢስሚላህ ብሎ እኮ የሚጨርስ እኮ ጸሎት መጽሐፍ እኮ አላት ኦርቶዶክስ። ቢስሚላህ ብሎ የሚዘጋ ማለት ነው። አገልጋዮቿ የሚደግሙት ማለት ነው። እዚህ ጋር እነዚህ ኮሜንት ስለጻፉ አይደለም። እፎይ ግን የሚለውን ስሙት። መሐመድ ለክርስቶስ እንኳን እኔ ነኝ የማማልድለት ስላለ መሐመድ አማላጅሽ ሆነ። ሶሪ ቱ ሴይ ዲስ ይህን ቃል ራሱ እዚህ ጋር መናገር ማርያም እኔም ክርስቲያን ለምን የምትልከው ወንድማችን ደግመህ እንዳትልክ እሺ። ያስገባው ገብተህ አንተ ቁም ነገር ያለው ነገር አታወራም። እናስገባለን ትልካለህ። ቁም ነገር ያለው ነገር አታወራም። እዚህ ቤት ደግመህ አትላክ ብራዘር። እሺ ማነው ህይወት የምትባለው ማለት ነው። አንደኛ እንትን ዝንጀሮ ጠባቂ መስል ስታወራ ከሩቅ ነው የምታወራው። ፈር ያለው ነገር አታወራም። ደግመህ እንዳትልክ እዚህ ቤት ቴንክ ዩ። እታችሁን ደግመህ እንዳትልክ እሺ። በድምፅ ስለማቅህ በቃ እዚህ ቤት ገብተህ ለማውራት እኛ በቁም ነገር የምታወራ መስሎ ነበር። ረጋሽ እንዴት ነው አካችሁ ምናምን ነገር እንደዚህ አይነት እንደ ቢያንስ አወራርህን እንኳን ማስተካከል አለብህ። እሺ እውቀት የለህ ተግባቦት አታውቅ እና ደግመህ አትላክ። እሺ ሆነ ስላለ መሐመድ አማላጅሽ ሆነ። ሶሪ ቱ ሴይ ዲስ ይህን ቃል ራሱ እዚህ ጋር መናገር ማርያምን እኔም ክርስቲያን ነኝ ግን ይህንን መንዙማ ስሰማ ቀጥል ተረት ተረት ላይ ነው የቆመችው። ቀጥል ማይ 2 ሰው 3 ሰው 10 ሰው ቢሆን ይህን ቃላት አልተጠቀምኩት። ዘሆል ኮመንቱ በሺ ደበበሉ ድንጋይ እንደዚህ በጣቱ በማንሳት ገነት ገባለሁ ብሎ የሚያስብ ተረት ተረት ውስጥ ያለ ነው። ከድንጋይ ላይ በመፈጥፈጥ ውሃ ውስጥ በመግባት ጽድቅ አገኛለሁ ብሎ የሚንከራተት ፍጡር አለበት ህዝብ ውስጥ ነው ያለ ነው።
ለእነኚህ መስራት ራሱ አሳፍርም። ከእነኚህ ጋር መቆጠር በራሱ አያሸማቅቅም። ራይት ወንድማችን እፎይ ዌልካም ወደ ክርስቶስ። እኔ በባለፈው ላይ ያልሆነ ንግግር ውስጥ ገብቶ ከኔ ጋር ሊጋጭ ፈለገ። ኦኬ በተጻፈ መጽሐፍ ስለተናገርኩት እሱ ራሱ ነቆራውን ስለጀመረ በጣም የማከብረው ሰው ነው። ሲናገር ደርዝ ያለው ነገር ነው የሚያወራው የሚናገረው። አዎ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ህዝቡን ይዛ ገሃነመ ለመግባት ወስናለች። በሁለት ጣታቸው ድንጋይ እንደዚህ አድርገው ቪዲዮ አለ እናሳያቸዋለን። ያላያችሁት እንደዚህ አድርገ በሁለት ጣት የሆነች ድንጋይ አለች፣ እሷን ካነሳ መንግስተ ሰማያት ትገባለህ ብሎ የሚል ትምህርት አላቸው። እፎይ የሚለውን ስሙት። በነገራችን ላይ ኮሜንት ላይ ስንት ፖለቲካ የሚሰራ አለ ምናምን ነገር የምትሉት፣ እኛ ስለ ፖለቲካ አይደለም እያወራን ያለ ነው፣ ስለ ዘላለም ህይወት ነው እያወራን ያለ ነው። የእናንተን ፖለቲካ እዛው ገደል ግቡበት። ስለ ህይወት እያወራ እዚህ ፖለቲካ የሚሰራ ይህ ስራ ማይሰጥ ከሆነ እናንተ ስለ ፖለቲካውን ሊያሰብ ቅድም ምን አላችሁን? የመስኪ ከአንተ ጋር መዋል ማደር ተመችቶኝ ነው የሚል መዝሙር ክርስቲያን ቢከፍት ትቃወማላችሁ ወይ ስል ዘሆን እንቃወማለን አላችሁ። ከ2000 ሰው ውስጥ እዚህ ውስጥ ኮመንት ውስጥ ያላችሁ ብዙ ሰዎች አላችሁ። እዚህ ጋር እንቃወማለን እያላችሁ ያላችሁ ማለት ነው። ክርስቶስ ለምን አይማልድም ትላላችሁ? ያ ኦርቶዶክስ የሆናችሁ ዘገምተኛ ክርስቲያኖች እባካችሁ ተጠንቀቁ። እኔም ክርስቲያን ነኝ፣ ግን በጣም ነው የምመቸኝ። ዘወር ገሃነም ገቢ ነሽ። ሸፋሽ አማላጅሽ ሙሐመድ ነው። ኢየሱስ አማላጅ አይደለም ብለሽ ለምን ተፕሮቴስታንት ትከራከራላችሁ? ታዲያ ሙሐመድ አማላጅሽ ከሆነ ይታያችሁ። ፍርዱ ይሄ ነው ወንድሞች እናቶች። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ምእመናን ገሃነመ እሳት ለመግባት በራሳቸው ህይወት ላይ የጨከኑ ጨካኞች ናቸው ብለን ስንል እያጋነን እያወራን አይደለንም። የኢየሱስ ክርስቶስን አማላጅነት ቅዱሳት ሐዋርያቱ የተጻፉትን ተቃውመው የነቢዩ መሐመድን አማላጅነት በአደባባይ ከ2000 ሰው በላይ ኮሜንት በጻፈበት ውስጥ ራሱ እፎይ ባገኘው አብዛኛው ኦርቶዶክሳዊ እመቤቴን ወላዲቴን ብሎ የሚለው በሙሉ የነቢዩ መሐመድ ተከታይ ሆነዋል። መንዙማስ የኛን የወንጌላውያን መዝሙር ሲሰሙ ያበሳጫቸዋል፣ መንዙማስ ሲሰሙ ይነዝራቸዋል። ደስታ ይወረኛል ሰውነቴን ብለው ይላሉ። this is ኦርቶዶክስ። በሞት መንገድ ላይ ያለች ቤተክርስቲያን በድቅድቅ ጨለማ ውስጥ እንዳለች አባቶቿም ራሱ እየተናገሩ ያሉ ማናቸውንም በጨለማ ውስጥ ተቀምጠው እብሪት ላይ ነው ያሉት። መፈራረስ ጀምረዋል። ስሙኝ፣ መፈራረስ ጀምረዋል። እናንተ ቤተክርስቲያን ተብሎ ሲባል ህንፃው ነው የሚመስላችሁ አይደል? ቦሌ መድኃኔዓለም አይደል የሚፈርሰው? 4 ኪሎ ቤተክርስቲያን ስላሴ ቤተክርስቲያን አይደል የሚፈርሰው? መፈራረስ ጀምራችኋል። መንኮታኮት ጀምራችኋል። የመፍረሳችሁ ምልክት ይሄው ወንድማችን እፎይ ኦርቶዶክስ የሆናችሁ ዘገም ይሄው ምን እንደሚል ይውት ወይት ወንድማችን እፎይ እንደዚህ ዘግቦላችኋል። ክርስቲያን ነው መጀመሪያ መዝሙር ከፈውን ችግር አለው ተቃውሙናላችሁ። ኦኬ ክርስቲያን ኦርቶዶክሳውያን ይሄንን መዝሙር ቢከፍተው ምን ችግር አለው? ተቃውሙናላችሁ አላቸው ከፍቶ። ልብ በሉ ኦርቶዶክሶች መስኪን ታውቃላችሁ፣ የፕሮቴስታንት መዝሙር ነው ይቃወመናል። ይቃወማል። አሁን ተቃወሙት። ልብ በሉ ተቃወሙናላችሁ። ይሄ መስከረም የፕሮቴስታንት ዘማሪ ነች ብሎ መዝሙሩን ከፈተው። ትቃወሙናላችሁ ወይ ብሎ አለ። ክርስቲያኖች ሆናችሁ አሁን እንቃወማለን ብለው መለሱለት በሙሉ ኦርቶዶክሳውያኑ። ለምን? የመናፍቃን መዝሙር ነው ብለው ማለት ነው። ኦኬ ተቃወሙት። ይህን መዝሙር የተቃወመ አሁን የእኛውንስ ይቃወማል ወይ? ክፈለው። ለምን እንደምትቃወሙ አላውቅም። ክርስቲያን ነኝ፣ ግን ይህንን መንዙማ በጣም ነው የምወደው። መንዙማ ምንድን ነው? ሙሐመድ ነብዬ፣ ሙሐመድ ነብያችን ነው። ክርስቲያን ነች፣ በጣም ተወደዋለች። ሙሐመድ ምኗ ነው? ነብዩዋ ነው። ሼም ኦን ዩ ኦርቶዶክሳውያን፣ ሼም ኦን ዩ። እናንተ በድቅድቅ ጨለማ ውስጥ ያላችሁ፣ በእውርነት አጋንንት የመታችሁ
ነጭ ነጠላ ለብሳችሁ ክርስቲያን የምትመስሉ ግን ኢየሱስን ተቃውማችሁ መሐመድን በአደባባይ የምታሞጋግሱ ሼሞኒውና እናንተ የገሃነም ልጆች ንስሐ ግቡ፣ ንስሐ ግቡ። ኦርቶዶክሳውያን የገሃነም ልጆች ንስሐ ግቡ። እናንተም ብሎ ደግሞ ኑ በብርሃኑ ተመላለሱ ብሎ የሚል ኮሜንት የምትጽፉ ያው በራሳችሁ ወንድም ማለት በራሳችሁ አገልጋይ እስልምና ላይ በጣም በኃይለኛ እየሰራ ያለው ወንድም ሼሞኒ ኦርቶዶክሳውያን እንዲህ ነው። ድቅድቅ ጨለማ ውስጥ መቀመጥ ማለት መሐመድን ማወዳደስ ማለት ነው። የሰራዊት ጌታ እግዚአብሔር ነው እንደዚህ በአደባባይ የሚያዋርዳችሁ። ያው ሼሞኒ ይቃወማል። አዎ ተቃወሙት፣ ተቃወሙት። ይህን መዝሙር የተቃወመ አሁን የእኛውንስ ይቃወማል? ክፈለው። ለምን እንደምትቃወሙ አላውቅም። ክርስቲያን ነኝ ግን ይህንን መንዙማ በጣም ነው የምወደው። መንዙማ ምንድን ነው? መሐመድ ነብያችን ነው። ክርስቲያን ነች፣ በጣም ትወደዋለች። መሐመድ ምኗ ነው? ነብዩዋ ነው። ኮመንቱን አሁን አሳያቸው። ዘሆል ኮመንቱ ኦርቶዶክሳውያን ናቸው። ምን እንደሚሉ አሳያቸው። ኦርቶዶክስ ነኝ ግን እወደዋለሁ። ቃል የማርያም ምናለች? ኦርቶዶክስ ነኝ እወደዋለሁ። እውነትም የማርያም ነች። እቺ በጣም ነብዩዋ ማን ነው? መሐመድ ነው። አስረጋልኝ። እሙ 21 ያለችው የኔ ማርያም ማለት ነው። የትኛውን ማርያም ነው የሚያመልኩ እንትን የሚሉት አርያም ያደርጉት? ኦኬ ኡሚ ምን አለች? ይሄ መንዙማ አመት ነው ይለው። አመት ወደዋለሁ ግን ክርስቲያን ነኝ ብቻ ይመቸኛል። ክርስቲያን በመጀመሪያ መዝሙር የከፍተውን ችግር አለ። የቀረካ መንፈስ ክርስቲያኖች እባካችሁ እውይ ማርያምን እንዴት ደስ እንደሚል ኦርቶዶክስ ነኝ። ደመ ነፍስ ነው እንዳለ ኦርቶዶክስ ውስጥ ያለው። ማርያምን እንዴት እንደመወዳችሁ እኛ ኢየሱስ ያመንን ሰዎች ማርያምን እኔም ክርስቲያን ነኝ ግን ይህንን መንዙማ ስሰማ የሆነ ስሜት ይሰማኛል። ትናንትና መስቀል አደባባይ ሲዘምሩና ጽዋፍ ያበሩ ነበሩ ናቸው። አያ የአእዋፋት ዝማሬ ማለት ነው። የአእዋፋት ዝማሬ ያው ጫጫታ ማለት ነው። ለፍጡርም ለፈጣሪም የተባለ ጫጫታ የአእዋፋት ዝማሬ። የእነሱ እንኳን አእዋፋት ፍጡሩን አያመሰግኑ። እነሱ በዘመሩት መዝሙር ላይ ዛ ተብሎ በተባለው ላይ የተገኙ ናቸው። እዚህ ደግሞ መሐመድ አማላጄ ብሎ የሚል ኦርቶዶክሳዊ መሐመድ አማላጄ ብለው የሚሉ ኦርቶዶክሳውያን ከ2000 ሰው በላይ ኮሜንት በተደረገበት ላይ አብዛኞቹ እስልምና ሃይማኖት የተቀበሉና የሚደግፉ ናቸው። እፎይ ነው የሚናገረው። ልብ በሉ። ሥራና መዝሙር ማይለዩ ናቸው። ጌታን እኔም በጣም ነው የምወደው። ነቢያቸው መሐመድ ሸፋሚ ሆነን እያለ እኮ የሚለው አማላጃችን ነቢያችን መሐመድ የሚል ማለት ነው። ማርያምን እኔም በጣም እወደዋለሁ። ትግስት የማርያም መስዕድ እኔም ኦርቶዶክስ ነኝ። ከነኚህ ጋር የኦርቶዶክስ መባል የራሱ አሳፍረኝ። ቆሜ ብሄር የራሱ ከነኚህ ጋር ኦርቶዶክስ ተብዬ በጣም ክርስቲያን ነኝ ግን እወደዋለሁ። ማርያምን በጣም ነው የምወደው። እውነት እነኚህ ማርያምን ያውቋታል? ቤተክርስቲያኒቷ ዞር ሞታለች። ተቋማ ዞር ዜሮ ነች። ቤተክርስቲያኒቱ ዘሆል ሞታለች። ተቋማ ዘሆል ዜሮ ናት። በራሳቸው ልጆች ኦርቶዶክስ ዜሮ ናት። ኦርቶዶክስ ሞታለች። ለምን? ልጆቿ የነቢዩ መሐመድ አድናቂዎች፣ የኢየሱስ ተቃዋሚዎች ሆነዋል። ወንጌልን ይቃወማሉ፣ ቁርአንን ይደግፋሉ። መዝሙርን ይቃወማሉ፣ መንዙማን ግን ይነዝረኛል ይላሉ። ዘሆል ነው የሞተችው። ዘሆል ለሚጠይቀኝ ሁሉ መልሳልኝ። ዘሆል የራሳችሁ ልጆች አሳያለሁ። ሌላ መረጃ ኦርቶዶክስ ዘሆል ተቋሟ ዘሆል ነው የሞተችው። አባቶቻቸውም እየተናገሩ ነው። ተኝተን ነው ያሉት። ድቅድቅ ጨለማ ውስጥ ነው ያሉት። መተኛታቸው ድቅድቅ ጨለማ ውስጥ መኖራቸውን ብፁዕነታቸው ተናገሩት።
ከድቅድቁ ጨለማ አንዱ ምንድነው? ኢየሱስን መቃወም፣ መሐመድን ማንገስ ማለት ነው። ያው ክርስቲያን ነኝ ግን እወደዋለሁ። ማርያምን በጣም ነው የምወደው። እውነት ነኝ። ማርያምን ያውቃታል። ቤተክርስቲያኒቷ ዞር ሞታለች። አዎ ተቋሟ ዞር ዜሮ ነች። ወጡ ከዚች ከሞተች ቤተክርስቲያን ውስጥ እውነቴን ነው ብየምላችሁ፣ ወጡ ኑ ወደ ክርስቶስ። ዘሆል ዜሮ ከሆነች የራሷ ልጆች ራሱ ይኸው እየቆዩ እውነቱን እያወቁት ነው። ዘሆል ከሞተች ዘሆል ዜሮ ከሆነች በልብስ ብቻ ያለች በህዝብ ብዛት ብቻ ያለች ህዝብ ስላላት እውነት ያላት ይመስላት መሐመድን የምታደንቅ ልጆቿ መሐመድን የሚያደንቁ ኢየሱስን የሚቃወሙ ቁርአንን የሚደግፉ መጽሐፍ ቅዱስን ግን ተብሎ ሲባል የሚቆጡ አረፋ የሚደፍቁ ልጆች ካሉት ወጡ ከዚህ ቤተክርስቲያን ከተባለች ውስጥ ማለት ነው። ኑ ወደ ክርስቶስ ብርሃን፣ ኑ ወደ ክርስቶስ ብርሃን። እውይ ማርያምን እንዴት ደስ እንደሚል። ኦርቶዶክስ ነኝ። ደመ ነፍስ ነው እንዳለ ኦርቶዶክስ ውስጥ ያለው። አዎ ማርያምን እንዴት እንደመወዳችሁ እኛ ኢየሱስ ያመንን ሰዎች ማርያምን እኔም ክርስቲያን ነኝ፣ ግን ይህንን መንዙማ ስሰማ የሆነ ስሜት ይሰማኛል። ትናንትና መስቀል አደባባይ ሲዘምሩና ጽዋፍ ያበሩ ነበሩ ናቸው። ነኝ ሎክ ፈራና መዝሙር ማይለዩ ናቸው። ጌታን እኔም በጣም ነው የምወደው። ነቢያቸው መሐመድ ሸፋሚ ሆነን እያለ እኮ የሚለው አማላጃችን ነቢያችን መሐመድ የሚል ማለት ነው። ማርያምን እኔም በጣም እወደዋለሁ። ትዕግስት የማርያም ምስል እኔም ኦርቶዶክስ ነኝ። ከነኝ ጋር የኦርቶዶክስ መባል የራሱ አሳፍረኝ። በጣም ቆሜ ብሄር የራሱ ከነኝ ጋር ኦርቶዶክስ ተብዬ መጠራቴ በጣም ክርስቲያን ነኝ ግን እወደዋለሁ። ማርያምን በጣም ነው የምወደው። እውነት እነኝ ማርያምን ያውቃታል። ቤተክርስቲያኒቷ ዞር ሞታለች። አዎ ተቋሟ ዞር ዜሮ ነች። ያው ምን ትላላችሁ እስኪ? ያው ልጆቿ እንደዚህ እየተናገሩ ነው። ምን ትላላችሁ? ቤተክርስቲያኒቱ ዘሆል ነው የሞተችው። ዘሆል ከብስጭት የምንናገር ይመስላችኋል? ያለ መረጃ ዝም ብለን ከጥላቻ የምንናገር ይመስላችኋል? መሞታችሁን እኛ ድሮ ነው የነገርናችሁ። የሞተ ትምህርት፣ የሞተ ስርዓት። ሰው ስርዓት ይዞ በስርዓት ይኮራል። ነጠላ ስለለበሱ የሚኮሩ ማለት ነው። በህይወት ያሉ የሚመስላቸው ግን አይደሉ። ኢየሱስ ለአንተ ምን በጣም ከባድ ነው። በጌታ በኢየሱስ ስም የመሐመድ መንፈስ የተመታ ይሁን። እንግዲህ ኤርሚዬ ወይ ቀጥል ወንድምነት ስለልክ ነው። ቅርጫ ገና ፋሲካ ብሎ በሬ እያረደ በግ እያረደ ዶሮ እያረደ በየዓመቱ ሆዱን የሚሞላ ትውልድ ክርስቶስ ለምን እንደተወለደ ግን የማያውቅ በመወለዱ ምን እንደሆነለት የማያውቅ ትንሣኤውን እናከብራለን ብሎ ይላል። የትንሣኤውን ጌታ በሕይወቱ ላይ ትንሣኤን ያልሰጠው ገና በድቅድቅ ጨለማ ውስጥ ያሉ ኦኬ። ይሄን ትውልድ ወንጌል ሊሰበከው ይገባል ብለን የምንለው ለዚህ ነው። አደባባይ መሐመድን የሚያወዳድስ ኦርቶዶክሳዊ መገኘቱ የምንድነው ብለህ ካልክ የቤተክርስቲያኒቱ ትምህርት ነው። የቤተክርስቲያኒቱ ትምህርት ከጴንጤ ይልቅ እስላም ይቀርበናል ብለው አውደ ምሕረት ላይ ቆመው የተናገሩ መምህራኖቻቸው ናቸው ህዝቡን ለዚህ ያደረጓቸው። ፍርዱ እንግዲህ እንደዚህ ነው ማለት ነው። እና ያውሩ እስኪ በዚህ ላይ ገብተው የሚያወሩት ካለ እህትየው ቀጥይ። ቴንክ ዩ ቤት መሪው ለሌሎች እንዲናገሩ ድስሳቸው። እሺ ወንድምነት ቤኪ ቀጥል ወንድምነት። ሜርሲ የሚመችሽ ከሆነ አንቺ ማውራት ትችያለሽ እህትነት። ቤኪ ያለ ወንድምነት በዚህ የቪኪ ኦርቶዶክስ ተቀበዩ። እሺ አውሪው ሜርሲ የሚመችሽ ከሆነ አናግሪው። እኔ እንደምን አላችሁ? ሰላም ብያችኋለሁ ሁላችሁንም። ቆይ አንዴ ሜርሲ ይመችሻል? ችግር የለም አለሁኝ እኔ። እሺ እንኳን ደህና መጣ። ኦኬ ተቀበዩ። ኤርሚ እንዴት አለ?
እግዚአብሔር ይመስገን። እንዴት ነህ? ሰላም ብያለሁ። እንዴት ነህ? ደህና ነን። አለን። እፎይ ቤተክርስቲያኒቱ እንዳጠቃላይ ሞታለች ብሏል ስትል ነበርና ማስረጃ ምንድን ነው? ቪዲዮ ሳሰማ ሰምተሃል? አዎ ሰምቻለሁ። ከምን አንጻር እንዳለ ግን ስታሰማ አልሰማሁም። ቪዲዮ ሳሰማ ሰምተሃል? አዎ እሱን ሰምቻለሁ በትክክል። ባይ ቤተክርስቲያኒቱ ተቋሟ ቤተክርስቲያኒቱ እንደ ቤተክርስቲያን ሞታለች ዜሮ ናት ያለው ቤተክርስቲያኒቱን አይደል? ያው ማስረጃ ላቅርብ ከምን አንጻር እንዳለ አላላሰም። አይ እኔ ምን ማስረጃ እኮ ነው ቪዲዮ ያቀረብኩት። አዎ አንተ አቅርበሃል፣ እኔም ላቅርብ። ገብተው እኔ ያቀረብኩት ላይ ቆይ ታቀርባለህ። እኔ ያቀረብኩት ላይ ዘሆል ቤተክርስቲያኒቱን ሞታለች ዜሮ ቆይ አድምጠኝ። ዘሆል ቤተክርስቲያኒቱን ሞታለች ዜሮ ነች ብሎ ያለውን ቪዲዮ አሰምቻለሁ አይደል? አዎ ሰምተናል። በቃ አሁን መቀጠል ትችላለህ። አንተ የምታቀርበው መረጃ ካለ መቀጠል ትችላለህ። ያው ብታተልቁኝ ምን አለ ቤተክርስቲያን አለ። ያው ቤተክርስቲያን አለ ለሙስሊሞች አሁን አንተ እየተጠቀምክበት ያለው ምንድነው? በፕሮቴስታንት በኩል ስለሆነ የምትሰራው ቤተክርስቲያን ብለህ ያንን ለመምታት የተጠቀምክበት። ቤተክርስቲያን ለሙስሊሞች ወንጌልን በመድረስ ዜሮ ናት። ልብ በሉ። አሁንም በአንጻራዊነት ነው እየተናገርኩ ያለሁት። ፕሮዎች ላይ እንደሚሰራው ይሄ ጽሁፍ የማን ጽሁፍ ነው? ቆይ ራሱ እፎይ ይኸው ቻናሉ። ኦኬ መቼ የጻፈው ነው? ይሄን ዛሬ ያብራራው ነው። ኦኬ ዛሬ ያብራራው ማለት ነው፣ ቪዲዮ ላይ ማለት ነው። ቪዲዮ ላይም ባይዘው ቆርጣችሁ ነው እንጂ ተናግረዋል ከምን አንጻር እንደሆነ። እንደውም ይሄንን ቆርጠው እንዳይለቁታል ሰው ፔጅ ላይ ተቀምጦ ያገኘሁት። እሺ ከምን አኳያ ያገኘሁት ነው ቆርጠውታል ነው እነሱ። ኦኬ ከምን አኳያ ነው? አንብበው ቆይት እሱን አላንብብልህ። አይ ቲንክ አንተ አይደለም ያው አንተ ያገኘውን ነው ቆርጠውታል። ግን እነሱ እንደሚቆርጡት ሁላ ተናግሮ ነበርና ፕሮዎች ላይ እንደሚሰራው አንተ አሁን ለፕሮም እየተጠቀምክበት ለእናንተም እየተጠቀምክበት ያለ ይመስለኛል። እና ቤተክርስቲያን እናንተን ቅጥቅጥ አድርጋ እንደሰራች አስምሮበታል። ፕሮዎች ላይ እንደሚሰራው እስልምና ላይ መስራት ቤተክርስቲያን የትኩረት ማዕከሏ አይደለም። ሙስሊሞች ቀጥቅጣ የሰራችው ቤተክርስቲያን ራሷ ነች እያለ ነው። ኤርሚዬ ቅጥቅጥ የሚለውን ቃል እንዲያሳየን እኔ ማይኬል ላነሳ ነበር። ቅጥቅጥ የሚለውን ያው የቃላት አሳየን። የቃላት ጨዋታ ለምን አንጻር እያወራን ነው? ቀያንሽ ሊጨርሰው ለራስህ አጀንዳ ተጠቀምክ እያልከው ነበር። አሁን አንተም ቅጥቅጥ የሚለውን ቃል አሳየን። ያው ቃል በቃል አይደለም ችግር፣ እሱን አሳይሻለሁ። ችግር ጨምሬ አንብቤያለሁ በል። ከመቀጠለ በፊት ቆይ አንዴ አለ ጨምሬ አንብቤያለሁ በል። ቃል በቃል ቆይ እስኪ አንዴ አሁን እዛ ጋር ተጽፏል ብያረም ቆይ ላንብብልሽ። ጨምሬ አንብቤያለሁ በል። ያው ካስፈለገ ቅጥቅጥ ብሎ አሁን ከታች ይጽፍልሻል። እሺ ቆይ አንዴ ተረጋጊ። አሁን ላይ አላለም። ቅጥቅጥ የሚለውን ከራሴን የጨመርኩት ጨምሬ አንብቤያለሁ በል። ቃል ከሆነ ይኸውልሽ ቃል ከሆነ አሁን ኤርሚያስን ለራስህ አጀንዳ ተደርበሽ የምታወሪው መንገድ መስሎሽ ቤቴ ነው እንደፈለኩ ነው የማወራው። በነገራችን ላይ ተደርበሽ ጎን ለጎን ግን አታውሪ። መንገድ አይደለም ይሄ የሚለውን አሳየን። አይ እኔ ከመጨቃጨቅ ይኸውልሽ ቅጥቅጥ የሚለውን አሳየን። ያለበለዚያ ራሴ ነኝ የጨመርኩት ለማድነቅ በል። የለም እኔ በቃ ለማድነቅ እኔ ሴት ጋር ልጨቃጨቅ መቼስ ለማድነቅ የጨመርኩት በል። አው ለማድመቅ እኔ ጨምሬው ነው በቃ ዋሽው። አስፈልጋ አሁን እንጽፍልሻለሁ። ባይዘው ይቃ እንዴ አሁን ልቀጥልበት። ፕሮዎች ላይ እንደሚሰራ ልብ በሉ። እስልምና ላይ መስራት ቤተክርስቲያን የትኩረት ማዕከሉ አይደለም ማለት እንዳጠቃላይ ቤተክርስቲያን እንትን ብላለች አይደለም። ፕሮቴስታንቶች ላይ እንደምትሰራው ሙስሊሞች አለቀጥሎ ሙስሊሞቹ ክርስትና ላይ የሚሰሩትን ለተመለከተኛ ቤተክርስቲያን ደግሞ ምን ያህል ለእነሱ ወንጌል እየሰበከች ነው፣ ምን ያህል ጥያቄዎቻቸውን እየተከታተለች እየመለሰች ነው፣ ምን ያህል መጽሐፍትን በመጽሐፍ እስልምና ስህተት መሆኑን እያመላከተች ነው እያልን እንደሆነ አሁንም እደግመዋለሁ ዜሮ ናት በማለት ያንን ተናግረዋል። ይሄ እንደ አጠቃላይ ፕሮቴስታንት የሚያጠቃልል እያለ ያለው ኮንቨርሴሽን እናድርገው ብዬ ነው። ስለዚህ እፎ እያለ ያለው እስልምና ላይ ወንጌል ከመስራት አይነት አኳያ ፕሮቴስታንቱ ላይ የሰራችውን ያህል እስልምና ላይ አልሰራችም። ከዚህ አኳያ ነው ዜሮ ያልኳት ነው እያለ ያለው አይደል? ንግግር እንደዛ ጽሁፉ እንደዛ ነው ብሎ የሚለው
ና ያው ቅድም እንደዋሸው አይደለም ነው ቅድም እንዳጭበረበርከው ሳይሆን ግድ የለም ብራዘር ግድ የለም ሴቶችን እንዳትለቅብኝ በህግ አምላክ አንተ ጋር ላውራ። ምንድነው አሁንም ደግሜ ልጠይቅህ። አሁን የእፎይን ጽሁፍ ስታነባው ምንድነው ያልከው? እፎይ ዋሽቶ ነበር እያለ ነው ወንድማችን። ለምን እኔ ምንድነው ያልኩትኝ? ቪዲዮ እና ያሰማሁትኝ ቪዲዮ ላይ ምንድነው ያለው? ቤተክርስቲያኒቱ ዘሆል ማጭበርበር ነው። አቆርጠህ ለምን ታሰማለህ? አድምጠኝ። ኦኬ ካልሆነ ያው ታውቃለህ፣ እንደ በረሮ ታች ነው ዱብ ማረጋችሁ ማለት ነው። ስርዓት ባለው አንተ ትልቅ ሰው አይደል? እኩያዬ ነው እኮ ይዘው 50 ትሆናለህ። በስነ ስርዓት አውራ። በስመ አብ በቃ እንደ በረሮ እታች ዱብ። this is ኤርሚያስ ማለት ነው። እንደ በረሮ ዱብ አነበብ አይደል? ጥያቄ ልጠይቅህ አልኩትኝ። ኦኬ የኢትዮጵያ ኦርቶዶክስ ቤተክርስቲያን እንደ ተቋም ነው የሞተችው። እንደ ተቋም ዜሮ የሆነችው እንደ ተቋም ነው። ይሄንን የተናገረው ማን ነው? ብፁዕነታቸው ብፁዕ አቡነ ማርቆስ፣ ብፁዕ አቡነ ኤርሚያስ፣ ኦኬ በፓትርያርኩ ብፁዕነታቸው ብፁዕ አቡነ ማትያስ፣ እፎይ ሶሻል ሚዲያ ላይ ብዙዎቹ እየተናገሩ ነው። ማን ነው? እነ መምህር አድማሴ። ቤተክርስቲያኒቱ እንደ ተቋም ሞታለች። እንደ ተቋም ዜሮ ናት። ኦኬ ዜሮነቷ እዚሁ በአፉ የተናገረውን ቪዲዮ አሰማው። ገብተህ የምታወራ ከሆነ ብያልኩት አስገባሁት። አነበብ አይደል? ጥያቄም ግልጽ እንዲያደርግልን ለካ ያለው ለፕሮቴስታንቱ ወንጌል እንደምንሰብከው እስልምናው ላይ ወንጌል አልሰበክንም፣ ከዚህ አቅጣጫ ነው ዜሮ ያልኳት ቤተክርስቲያኒቱን ብሏል። እፎይ በጽሁፍ ብሏል አለ አይደል? አዎ እኛ ዋናው ዜሮ መሆናችሁ ነው። በእስልምናም ላይ ስሩ፣ በፕሮቴስታንትም ላይ ስሩ፣ ዋናው ዜሮ መሆናችሁ ነው። እፎይ ዜሮ መሆኗን ያው አሁንም አበክሮ ተናግሯል። ኦርቶዶክስ ዜሮ እያላችሁ ጻፉ ከታች። ራሳቸው ነው ያቻሉት። እኔ አይደለም እየተሳደብኩ ያለሁት፣ ስድብ ከሆነ ማለት ነው። እፎይ ኦርቶዶክስን ዜሮ ናት ብሏል። እኔም እጨምራለሁ ዜሮ ነች። ዜሮ ማለት ዜሮ ማለት ነው። ለምን ወንጌል የማትሰብክ ዜሮ የሆነች ቤተክርስቲያን ማለት ነው። ለእስልምና ወንጌል የማትሰብክ ዜሮ የሆነች ቤተክርስቲያን ማለት ነው። የሞተች እንደ ተቋም የሞተች ብሎ ያለውን ቃል ተጠቅሞታል። እንደ ተቋም ኦርቶዶክስ የሞተች ቤተክርስቲያን ናት። ትንሣኤ ያስፈልጋታል። ትንሣኤ እንዲያስፈልጋት ክርስቶስ መሰበክ አለበት። ለማ ለራሱ ለኦርቶዶክሳውያኑ ክርስቶስ መሰበክ አለበት። ኦርቶዶክስ ዜሮ ናት። ማን ያሉት? የራሳቸው ቤተክርስቲያን። እደግመዋለሁ። እነማ? ብፁዕ አቡነ ኤርሚያስ፣ ብፁዕ አቡነ ማርቆስ። ኦኬ የሞተች ናት። ተኝተናል፣ ድቅድቅ ጨለማ ውስጥ ነው ያለኑ ብለዋል። እፎይ ዜሮ ናት አለ። ምን የዋሸሁት አለ ታዲያ? እኔ ምንም ፖለቲካ ለመስራት ነው ዘሜር አንተ እንዳልከው አስተካክሎታል አለ እኮ አስተካክሎታል። ይሄንን እኮ ብያልኩትኝ እስልምና ላይ ወንጌል ስለማሰብክ በዚህ አቅጣጫ ነው ዜሮ ነው ያልኳት አለ። እኛ ዋናው እስልምናም ላይ ስለማሰራ ጴንጤ ላይ ስለማሰራ አይደለም። ጴንጤ ላይ የምሰራው የለም። ቀጥቀጠን አለ አይደለ? ቀጥቀጠን ልክ ያስገባናቸው መንግስቱ ኃይለማርያም እንዳለ ሲያድባሬን ሲናገር ማለት ነው። በዚህ በምስራቅ በኩል ያለውን ልክ አስገብተነዋል እንዳለ ማለት ነው። ኦርቶዶክስን ሶሻል ሚዲያ ላይ ቀጥቀጠን ልክ ያስገባናቸው እንደውም እኛ ወንጌላውያን አማኞች ነን። በማን? በራሳቸው መጽሐፍት ላይ የተቀጠቀጡት በራሳቸው መጽሐፍቶች ማለት ነው። በራሳቸው መጽሐፍቶች አንገታቸውን እንዲደፉ እንዲያፍሩ አድርገናቸዋል። እኛ አይደለም ያደረግነው። መጽሐፍቶቻቸውን ስንገልጠው መጽሐፍት ውስጥ ያለ ጉድ እነሱ ራሱ እንኳን ሊሸከሙት አልቻሉ። አለ እንዴ እንደዚህ እስኪሉ ድረስ ከ1700 ዓመት በኋላ እኮ ነው ከእንቅልፍ የሰራዊት ጌታ እግዚአብሔር የቀሰቀሳት በእኛ በኩል መጽሐፍቶቿን ሁሉ ለማረም ገድላት ድርሳናትን አሽቀንጥራ የጣለችው አሁን በኔ ዘመን ነው። አሁን በኔ ዘመን ነው። በዚህ አገልግሎት ላይ ደግሞ ተግቶ እንዳገለገለ ሰው የመናገር ሞራሉ አለኝ እኔ። ቀጥቀጠን አልኩ። አንድ መጽሐፍ ፊት ለፊታችን ድርሳነ ሚካኤል፣ ድርሳነ ገብርኤል፣ ታምረ ማርያም፣ ገድለ ጊዮርጊስ ብለህ አንድ የምትጠራው መጽሐፍ የለም። በሙሉ
የቆሻሻ ማዕት እንደተሸከማችሁ መጽሐፍቶቻችሁን ለዓለም አሳይተናል። ገልጬ አሳይቻለሁ። እንዳሳየ ሰው ይኸው በፕራውድ አድርጌ እናገራለሁ። ገልጠን አልኩ። የዘመናት ገመናችሁ የዘመናት ጉዳችሁ ወጥቷል። ስለዚህ እፎይ ዜሮ ናት ብሎ ያለው ልክ ነው። ዜሮ ናት። ወንጌል የማትሰብክ ዜሮ ቤተክርስቲያን ናት። ለእስልምና ወንጌል የማትሰብክ ዜሮ ቤተክርስቲያን ናት። ሂዱና ስክሪንሾት አድርገውት እፎይ ጋር ያን የጻፈውን እንዳያወርደው እንፈልገዋለን። ቤካ እህትየው ሜርሲ እየሰማሽኝ ነው? እሺ አዎ እየሄድኩ ነው። ስክሪንሾት አድርጉት። አዎ ስክሪንሾት አድርጉት። ኤርሚያ አንድ ነገር ላስታውስክ። ዜሮ ያለበትን አሁን ራሱ የተናገረውን እኮ ራሱ መልሶታል። የሆነ ጊዜ አንድ ቪዲዮ አሳይታ ነበር። እስልምና ላይ እንዳንሰራ ቀሲስ ዲበኩሉ እና ልደተ ቃል ባሉበት ተቀምጦ ዶክመንት የላትም ኦርቶዶክስ የምንበደረው ከወንጌላውያን ነው ሞጁሎችን የምንወስደው ብሎ ለዚህ መልስ ይሆናል ራሱ እፎይ መልሶታል። ላስታውስክ። ልክ ነው። እሱ ቪዲዮ አይ ቲንክ ሃርድ ዲስክ ውስጥ መሰለኝ የጨመርኩትኝ። ሃርድ ዲስኩን አላስኩኝም። አሁን ኮምፒውተር ስላላስኩኝም ታብሌት ነው ይዤ የወጣሁት፣ ሞባይልና ታብሌት ነው። እሱ ቪዲዮ ያላችሁ ሰዎች ካላችሁም ልትሰጡን ትችላላችሁ። ያው መንገድ ላይ ስላለው ማለት ነው። ልክ ነው። በደንብ ብለዋል። እንደውም እፎይ ከእስልምና ሃይማኖት የሚመጡትን ተመልሰው ወደ እስልምና የሚያስተምርልን አተን ወደ እስልምና እየሄዱ ነው። ወደ እስልምና ከሚሄዱ እኔ ወደ ፕሮቴስታንት ቢሄዱ ይሻለኛል እና ፕሮቴስታንቱ ነገ ልረድህ ብሎ ቢለው ይዞብኝ አይመጣም። ስለዚህ ወደ ፕሮቴስታንቱ ቢሄድ ይሻላል፣ ነገረ ክርስቶስ ላይ ትምህርተ ሥላሴም ላይ እንግባባለን ብሎ በተናገረበት ደብተራው ዲበኩሉ ነው የተቃወመው እና ልደተ ቃል ማለት ነው። ፕሮቴስታንትም ድቅድቅ ጨለማ ውስጥ ነው ያሉት ብሎ ደብተራው መተተኛው ዲበኩሉ እሱ ነው የተናገረው፣ ይቃወመው የነበረው ማለት ነው። ባይዘው መተተኛ ብየሰላችሁ ደጋሚ ነው። ደጋሚ መሆኑን እኔ አይደለም ጽና ጊዮርጊስ የሚባለው ልጅ የተናገረው ቪዲዮ እጄ ላይ አለ። ደግሞበት በአስማት ማለት ራሱ ነው የተናገረው ልጁ። ስቆም ቪዲዮን አሰማችኋለሁ። ካልሆነም እሱ ቪዲዮ ያላችሁ ሰዎች ላኩልኝ። እኔ ጋር በጣም ብዙ ቪዲዮ ስላሉ ዳውንሎድ አድርጌዋለሁ። ደግሞበት ጸበል ለጸበል ሲንከራተት ነበር። ጽና ጊዮርጊስ የሚባለው ልጅ የኦርቶዶክሱ ማለት ነው። ዲበኩሉን የደገመብኝ ብሎ ማለት ነው። ሰውየው መተተኛ ነው እና እሱ ራሱ ሲቃወመን ነበር እዛ ቦታ ላይ ማለት ነው። ልክ ነሽ። ኦኬ ኤና ላክልኝ ዳንዬ ቴንኪው አይቻለ ወንድምነት ቴሌግራም ላይ ኤና ላክልኝ። እሺ ነው ወይስ ቴሌግራም ላይ ኤና ያልከኝ? ላክልኝ ዳንዬ ቴንኪው ወንድምነት። ጌታ እግዚአብሔር ይባርክ። አንዱ የመረጃ የምንጭ ተባረክ። እሺ ስለዚህ አሁን እኛ ዋናው ምንድነው? ኦርቶዶክሳውያን ለእስልምና ወንጌል አይሰብኩም ማለት ነው። ወንጌል ባለመስበካቸው ምንድነው? ዜሮ ናቸው። ዜሮ። ይሄኔ ለምን ተቋሟ እንደዚህ ብለህ ትናገራለህ ብለው በውስጥ አጣድፈውት ነው። ይሄን እንደዚህ ብለህ ማስተካከያ ጻፍ ብለውት ነው። እኔ እፎይ በጣም ብዙ የሚናገረው ነገር በጣም በመረጃ ላይ የተመሰረተ ነገር ስለሆነ በጣም ይመቸኛል። ወንቴ ነው ብዬ እስልምናም ላይ ሲያወራ ማንም ላይ ሲያወራ ማለት ነው። እንዲህ አይነት ሰው ነው ይገዛኛል። እንደ ተቋም የሞተች ነች ዜሮ ናት ያለው በጽሁፍም አረጋግጦታል አይደለም በቪዲዮ ቻሉት። እንግዲህ እህትዬ መቀጠል ትችላለሽ ሜርሲ። እሺ ቤካ የቀጥል ቪዲዮ ከፍተሃል መሰለኝ። አይ ቅድም ወንድምየው የሚለውን ነገር ያው እኛም በማስረጃ እናሳይ። ታዲያ እስልምናና ኦርቶዶክስ ምንም ልዩነት የላቸውም ትምህርታቸው ምናምናም ያልከውን ነገር ይኸው ከዚህ በላይ ምን ሲባቸው የተለያየ መልኩ ሊሆን ይችላል። ስዕል አድኖ የነቢዩ መሐመድ ስዕል አድኖ በኦርቶዶክስ ተዋህዶ ቤተ እምነት ምን ይሰራል? ምን ይሰራል ታዲያ? እና ነቢዩን መሐመድን ባይወዱ ነው የሚገርመውና የነቢዩ መሐመድ ስዕል አድኖ በኦርቶዶክስ ይኸው ሊሆን ይችላል። የነቢዩ መሐመድ ስዕል እዚህ ቤተክርስቲያን ላይ ያለ ይባላልና እንደው ይሄ ነገር እንዴት ነው? እስኪ ንገሩ። ወይት ምንድን ነው ያልከው? ቤካ የነቢዩ መሐመድ ስዕል ቤተክርስቲያን ውስጥ እና ታዲያ
አይ በቃ ላይቡን ልዘጋው ነው ወገኖች፣ ምን ይመስላችኋል? ልዝጋው በቃ። አልሰማህም እንደ ሩዬ ኢየሱስ እና ታዲያ ነብዩ ውስጥ ዝም ብሎ መጣ እንዴ? እሺ ከፈተው። የነብዩ መሐመድ ስዕል አድኖ እፎይ በቴሌግራም ላይ ያስቀመጠውን ኮፒ አድርጌ እንትን ልክ ይልካለሁ በዋትስአፕ። ቴንክ ዩ እትዬ። እሺ ቀጥል። የነቢዩ መሐመድ ስዕል እዚህ ቤተክርስቲያን ላይ ያለ ይባላል እና እንዲያው ይሄ ነገር እንዴት ነው? እስኪ ንገሩ። የነቢዩ መሐመድ ስዕል እዚህ ላይ ምዕራቡ ላይ ያለ በደብረ ምጥማቅ ለክርስቲያኖችም ለሙስሊሞችም ከግንቦት 21 እስከ 25 ቀን ስትገለጽላቸው አጎበር ጥለው ከትመው ይላል። ከግንቦት 21 ያው እንግዲህ ደብረ ምጥማቅ ማለት ግንቦት 21 እስከ 25 እስከ መርቆሬዎስ ድረስ ነው የሚከበረው ባሏ አጎበር ጥለው ከትመው ትገለጽላቸው ነበር ያችን 5 ቀኗን እና ለሁለቱም ወገኖች ነው እንግዲህ የተገለጸ ለኤሳውና ለያዕቆብ ወገን ማለት ነው። ለሁለቱም ወገን ስትገለጽ ምንድን ነው የሆነው? ክርስቲያኖች ያችን 5ቷን ቀን ከግንቦት 21 እስከ 25 ቀን ስትገለጽላቸው የሞተውን ወገኔን እከሊትን አሳይ ሲሏቸው የተለያየ መልኳን በተለያየ አንደበት በተለያየ አረማም አካሄድ በተለያየ መልክ እያመጣሽ ሙታንን ታሳያቸው ነበር። ያችን 5 ቀን ከአፎ ቀልጣፍነት ከአፎ ልጣፍነት ከእግሮ ከሰውነቱ ለምጽ ያለውን ሁሉ እያሳየሽ ያናወቁትን ወገኖቻቸው የሞቱትን ታስታውቃቸዋለሽ ለክርስቲያን ማለት ነው። ከሌለ ሰማያትን አሳይን ሲላት በፈረስ ላይ በዱር ፈረስ ላይ ታሳያቸው ነበር ለክርስቲያኖች። በእንዲህ ያለ መልክ ታሳያቸው ነበር ማለት ነው። ሙስሊሞች ደግሞ በበኩላቸው ነብያችን አሳይን ሲሏት ያው እንግዲህ ነብዩ መሐመድ እንደምታዩት ከነብዩ ዳዊት በጣገብ ነው የሚታየው። በእመቤታችን በስተግራ ገጥ ነው ያለው። በቀኝ እጁ ቀይ ሾተል ይዟል፣ በግራ እጁ ግመሏን ይዞ ይስባል ማለት ነው። ይሄ ማለት እንግዲህ ነብዩ መሐመድ በዛን ሰዓት እንግዲህ የተጠመቀ ይድናል፣ ያልተጠመቀ ይድናል የሚል ቃል ብቻ ስትነግራቸው ነው እንጂ ይኸው ይታያል። ነብዩ መሐመድ ስላድ ነው የነብዩ መሐመድ ስላድ ነው። አሁን ምንድን ነው የሚጸልዩት? እስቲ ላክልኝ በውስጥ መስመር ዋትስአፕ ላይ። እሺ እልክልሃለሁ። እንዴት ነው የሚጸልዩ? አሁን እዚህ ጋር ሙስሊሞች ራሳቸው የሌላቸውን ታሪክ ኦርቶዶክስ አስቀምጣላቸዋለች ማለት ነው። ስለዚህ ኦርቶዶክስ ለሙስሊሞች ባለውለታ ናት። እዛው ይጠያቁ። በቤተሰብ መካከል አትግቢ። ይሄትየው ኤርሚዬ ታስታውሳለህ? እኛ ድሮ በጌታ ከመሆናችን በፊት ወደ ብርሃን ከመምጣታችን በፊት በጨለማ እያለን እኛ ጴንጤ ከምንሆን ሙስሊም ብንሆን ይሻላል ያልንባቸው ጊዜያቶች አሉና ለካ እንደዚህ እንደምንቀራረብ ቤተሰብ እንደሆኑ አላወቅንም። ይቅር በሉን። ቀጥል ቤኪዬ። ይህ አላሰማኛውን ማርያምን በጣም ነው የምወደው። እውነት እነኚህ ማርያምን ያውቋታል። ቤተክርስቲያኒቷ ዞር ሞታለች። ተቋሟ ዞር ዜሮ ነች። እውይ ማርያምን እንዴት ደስ እንደሚል ኦርቶዶክስ ነኝ። ደመ ነፍስ ነው እንዳለ ኦርቶዶክስ ውስጥ ያለው። ማርያምን እንዴት እንደመወዳችሁ እኛ ኢየሱስ ያመንን ሰዎች ማርያምን እኔም ክርስቲያን ነኝ፣ ግን ይህንን መንዙማ ስሰማ የሆነ ስሜት ይሰማኛል። ትናንትና መስቀል አደባባይ ሲዘምሩና ጽዋፍ ያበሩ የነበሩ ናቸው። ነ ፈራና መዝሙር ማይለዩ ናቸው። ጌታን እኔም በጣም ነው የምወደው። ነቢያቸው መሐመድ ሸፋም የሆነን እያለ እኮ የሚለው አማላጃችን ነቢያችን ሙሐመድ የሚል ማለት ነው። ማርያምን እኔም በጣም እወደዋለሁ። ትዕግስት የማርያም መስለት እኔም ኦርቶዶክስ ነኝ። አንድ እሱ ጋር ያዘውማ ቆሜ ሜሪ ራሱ ከነኝ ጋር ኦርቶዶክስ ተብዬ ክፍል 3 አለው። አንድ ያዘው። አሁን እዚህ ጋር ቅድም ገብቶ ፖለቲካ ለመስራት ያሰበው ልጅ ዜሮ ናት ብሎ አሁን እዚህ ጋር ራሱ ቃል በቃል እየተናገረ ነው። እና በቴሌግራም ፔጁ ላይ ራሱ ያስቀመጠው ዜሮ ናት ማለት ስህተት አይደለም፣ ደግሜ ሄደዋለሁ ዜሮ ናት ብሎ ጽፎ አስቀምጧል። እና ቅድም የገባው ልጅ ልክ የኤርሚያስ እንደተናገረ አድርጎ ፖለቲካ ለመስራትና ሪከርድ ለማድረግ ነው የገባው። ስለዚህ አሁንም ኤርሚያስ በራሱ ተፈላስፎ የተናገረው ነገር አይደለም። እፎይ የራሱ በቃል በቃል የተናገረው ነው። ቃል በቃል ደግሞ ቴሌግራም ላይ አሁንም ደግሜ እላለው ብሎ አስቀምጧል። ስለዚህ ይሄ የኛ ችግር አይደለም፣ የራሳችሁ ችግር ነው። ቤኪ
ቀጥል። በቤተሰብ ጉዳይ አንገባም ነው። እሺ መጠራቴ ክርስቲያን ነኝ ግን ያ ኦርቶዶክስ የሆናችሁ ዘገምተኛ ክርስቲያኖች እባካችሁ ተጠንቀቁ። እኔም ክርስቲያን ነኝ ግን በጣም ነው የምመቸው። ምንድን ያለው? ይሄኛውም ደግሞ ኤርሚን የተናገረው በሉ። ይሄንንም ኤርሚን የተናገረው በሉ። እኛ የለንበት። እኛ በቤተሰብ ጉዳይ አንገባም። እኛ ያ ኦርቶዶክስ የሆናችሁ ዘገምተኛ ክርስቲያኖች እባካችሁ ተጠንቀቁ። እኛ ድጋሙ ያ ኦርቶዶክስ የሆናችሁ ዘገምተኛ ክርስቲያኖች እባካችሁ ተጠንቀቁ። እኔም ክርስቲያን ነኝ ግን በጣም ነው የምመቸኝ። ዘወር ገሃነም ገቢ ነሽ። ሸፋሽ አማላጅሽ ሙሐመድ ነው። ኢየሱስ አማላጅ አይደለም ብለሽ ለምን ተፕሮቴስታንት ጋር ትከራከራላችሁ ታዲያ? ሙሐመድ አማላጅሽ ከሆነ ሙሐመድ ለክርስቶስ እንኳን እኔ የማማልድለት ስላለ ሙሐመድ አማላጅሽ ሆነ። ሶሪ ቱ ሴይ ዲስ። ይህን ቃል ራሱ እዚህ ጋር መናገር ማርያምን እኔም ክርስቲያን ነኝ ግን ይህንን መንዙማ ስሰማ ቀጥል። ዜሮ ነች ባይ ተረት ተረት ነው የቆመችው። ቀጥል። ይህን ነገር አሁን እፎይ የተናገረው ቤተክርስቲያኗ ተረት ተረት ነው የቆመችው አለ። ታዲያ እሺ ቆይ እንድገመው ይህን ነገር እውነት ለዘገምተኞች ያ ኦርቶዶክስ የሆናችሁ ዘገምተኛ ክርስቲያኖች እባካችሁ ተጠንቀቁ። እኔም ክርስቲያን ነኝ ግን በጣም ነው የምመቸኝ። ዘወር ገሃነም ገቢ ነሽ። ሸፋሽ አማላጅሽ ሙሐመድ ነው። ኢየሱስ አማላጅ አይደለም ብለሽ ለምን ተፕሮቴስታንት ጋር ትከራከራላችሁ ታዲያ? ሙሐመድ አማላጅሽ ከሆነ ሙሐመድ ለክርስቶስ እንኳን እኔ የማማልድለት ስላለ ሙሐመድ አማላጅሽ ሆነ። ሶሪ ቱ ሴይ ዲስ። ይህን ቃል ራሱ እዚህ ጋር መናገር ማርያምን እኔም ክርስቲያን ነኝ ግን ይህንን መንዙማ ስሰማ ቀጥል። ዜሮ ነች ባይ ተረት ተረት ነው የቆመችው። ቀጥል። ማሂ 2 ሰው 3 ሰው 10 ሰው ቢሆን ይህን ቃላት አልተጠቀምኩት። ዘሆል ኮመንቱ በሺ ድንጋይ እንደዚህ በጣቱ በማንሳት ገነት ገባለሁ ብሎ የሚያስብ ተረት ተረት ውስጥ ያለ ነው። ከድንጋይ ላይ በመፈትፈት ውሃ ውስጥ በመግባት ጽድቅ አገኛለሁ ብሎ የሚንከራተት ፍጡር አለበት ህዝብ ውስጥ ነው ያለ ነው። ቤትዬ እዚህ ጋር ምንድነው አስረግጦ የተናገረውን ሰምተሃል? ይሄንን ቪዲዮ ሰሞኑን እንደዚህ ሶሻል ሚዲያ ላይ ሲዘዋወር ነበር። እኔም ፖስት አድርጌዋለሁ። በሁለት ጣታቸው ድንጋይ በማንሳት እንደሚሰርቁ ያላነሳ ኃጢአተኛ ነው፣ ያነሳ ምንድነው ጻድቅ ነው። ዩሲ ይሄ ተረት ተረት መሆኑ ከራሳቸው አንደበት። ስለዚህ ሁሉም በአደባባይ እንጂ በውስጡ ብዙ የሚቃወመው ነገር አለ። ዋው ቀጥል። ከነኚህ ጋር መቆጠር በራሱ አሸማቅቅም። በነገራችን ላይ ኮሜንት ላይ ስንት ፖለቲካ የሚሰራ አለ ምናምን ነገር የምትሉት፣ እኛ ስለ ፖለቲካ አይደለም እያወራን ያለ ነው፣ ስለ ዘላለም ህይወት ነው እያወራን ያለ ነው። የእናንተን ፖለቲካ እዛው ገደል ግቡበት። ስለ ህይወት እያወራ እዚህ ፖለቲካ የሚሰራ ይህ ስራ ከሆነ እናንተ ስለ ፖለቲካውን ሊያሰብ ቅድም ምን አላችሁን? የመስኪ ከአንተ ጋር መዋል ማደር ተመችቶኝ ነው የሚል መዝሙር ክርስቲያን እንዲከፍት ትቃወማላችሁ ወይ ስል ዘሆን እንቃወማለን አላችሁ። ከ2000 ሰው ውስጥ እዚህ ውስጥ ኮመንት ውስጥ ያላችሁ ብዙ ሰዎች አላችሁ። እዚህ ጋር እንቃወማለን እያላችሁ ያላችሁ ማለት ነው። ክርስቶስ ለምን አይማልድም ትላላችሁ? ያ ኦርቶዶክስ የሆናችሁ ዘገም እሺ ተባረኩ። እንትን በዚህ አጋጣሚ እሑድ ከሰዓት በጊዮን ሆቴል ዳጊ ወንድማችን የመዝሙር ድግስ አዘጋጅተዋል። በዛ ሄዳችሁ ከዳጊዬ ጋር እግዚአብሔርን አብራችሁ እንድታመልኩ ተጋብዛችኋል። ስትሄዱ ቢያንስ 4-5 ኦርቶዶክስ ይዛችሁ መሄዳችሁ እንዳትረሱ፣ ወንጌል እንዲሰሙ ካሉበት ከጨለማ ዓለም እንዲድኑ ማለት ነው። ፕሮፋይል ፒክቸር ደግሞ ያልቀየራችሁ ሁላችሁም ፕሮፋይል ፒክቸራችሁን ቀይሩ። ኤርሚ ቀይሯል፣ እንደ ዶክተር ሸዋል ቀይሯሉ። ትልቅ የምንወዳቸው ወንድሞቻችን ፕሮፋይል ፒክቸሮቻቸውን ቀይሯሉ። ቴንክ ሶሞች ዲቦዬ ስለቀየርሽ። ለዚህ እዚህ ያላችሁ ለምሳሌ ሰኒ ፕሮፋይል ፒክቸርሽን ቀይሪ፣ መግዲ ቀይሪ፣ የኢየሱሴ እህታችን አንቺን ፕሮፋይልሽን ቀይሪ። አሁን እዚህ ጋር ዥንጉርጉር ነው የሆነው።
ስለዚህ ወርዳችሁ ፕሮፋይል ቀይራችሁ ተመለሱ ሁላችሁ ማለት ነው። እዚህ ያላችሁ ክርስቲያኖች ዳግዬን የምትወዱ በዳጊ መዝሙር የተባረካችሁ በዳጊ መዝሙር የተጽናናችሁ በዳጊ መዝሙር ወንጌል የሰማችሁ ያደመጣችሁ ሁላችሁ ማለት ነው የሱን ፕሮፋይል ፒክቸር በመቀየር ላይክ ዳጊ እንወዳለን ብላችሁ ለዳጊ ያላችሁን ፍቅር አክብሮት ፕሮፋይል ፒክቸር በመቀየር ፍቅራችሁን ግለጹ ወይም ፍቅራችሁን አሳዩ ማለት ነውና ፕሊስ እንደዛ አድርጉ ወንድሞቼና እህቶቼ። ይሄ ቻሌንጅ የሚቆየው እስከ እሑድ ድረስ ብቻ ነው። ከእሑድ በኋላ ወደ መደበኛ ፕሮፋይል ፒክቸሮቻችሁ ትመለሳላችሁ። ለጊዜው ሰልካካ አፍንጫ ችግር የለውም ይቅርባችሁ። ፀጉረ ረዥም ምናምን እንደኔ መላጣ ለጊዜው እንተውና የዳግዬን ብቻ አድርገን ዳግዬን ደስ እንዲለው በዛው ደግሞ ብዙዎች እንዲሰሙ ብዙዎች እንዲያደምጡ ብዙዎች ደግሞ አለ አይደለም በቃ ደስ ብሏቸው ምናምን አውቀውት እንዲሄዱም ጭምር ስለሚያግዝ ነውና ይሄው ወንድምነትም ሁላችንም እዚህ ያለን ከዳግዬ ጋር አብረን እንደሆንን ደግሞ አገልግሎቱን ከሱ ጋር እንዳለ እንዲሰማው ሁሉም ቀይሯሉ። እነ ቢኒሻ ቀይሯሉ። እሰይ እንደዚህ አድርጉ። ጎበስ ሰኒዬ ጎበስ ነግቢ። እሺ ሌሎቻችሁም እንደዛ ቀይሩ። እሺ ፕሮፋይል መቀየር እንዴት ነው መቀየር የምንችለው ምናምን ብላችሁ የምትሉ ሰዎች ካላችሁ አይ ቲንክ የዳጊ ፌስቡክ ላይ መግባት ይችላላችሁ። ለምሳሌ ኦኬ እሺ ለምሳሌ ዳጊ ሻይት አለ ምነው ይበጃል ዝም ማለት ምነው። ይሄው የዳጊ ፌስቡክ ነው። ለዚህ ቴሩና ዳጊ ፌስቡክ ላይ ፎቶ ትገባላችሁ። ፎቶ ስነኩ ይመጣል። ለዚህ እዚህ ጋር ሄዳችሁ መለወጥ ነው። ጫን ብሎ መቀየር ነው። የምትፈልጉትን ፎቶ ከፈለጋችሁ እሺ እኛ የቀየርነው የትኛውን ነው? እስቲ ይሄኛውን ብታደርጉ ደግሞ ሞር አሪፍ ነው። ይሄኛውን እንደዚህ ይሄኛውን ጫን ስታደርጉት ያው ሴቭ ሚል አለ። ከዛ ሴቭ ትሉታላችሁ። ቀላል ነው። ደን ወደ ጋላሪ መሄድ ነው። ከዛ ወደ ጋላሪ ትሄዳላችሁ። ከዚያ ፕሮፋይል ፒክቸራችሁን ትቀይራላችሁ። ነገ ቲክታኩ በጣም በቃ በዚህ ፕሮፋይል ፒክቸር መጥለቅለቅ አለበት። ወይ አማርኛ በእግሩ ሲሄድ ቤካጋ እና እንደዛ መሆን አለበት። ተባረኩ። አንደኛውም ዋነኛውም ዓላማችን የኛ ስለሆነ የከፈትንበትም ዋናው ዓላማ ኧረ እባካችሁ ሁለታችሁ እህቶቼ ምን ለማለት ፈልጋችሁ ነው? እናንተ እንዳላሰሉዳችሁ። እሺ የቀየራል በቃ የሆነ ነገር አሳየልኝ ለህዝቡማ። ዩቲዩብ ላይ ከፍተክ መዝሙሮቻችን ወንጌል ናቸው ስንልኛ በምክንያት ነው። ባለፈውም ከኤአይ ጋር በተያያዘ መዝሙሮቻችን ለምን ታርጌት ተደረጉ ስንል መዝሙሮቻችን በራሱ ወንጌል ናቸው ብለን ነበርና ዩቲዩብ መክፈት የምትችል ከሆነ ኤቢሲ ቲቪ ላይ ከፍተ አንዴ ማሳየት የምፈልገው ነገር ነበር። እሺ በደስታ እኔ ወንድምሽ በደስታ እንዳትቀኑ ነግራችኋለሁ። ምን ብዬ ኤቢሲ ነው ብላ መርሲዋ ኤቢሲ ነው የሚለው ኤቢሲ ቲቪ ብለክ ኤቢሲ ነው ኢትዮጵያ ብሮድካስት ኮርፖሬሽን ያ ቲቪ። እሺ አገኘኸው ዩቲዩብ ቻናላቸው ይሄ ነው አይደለም? ታሚዩት አደረግኩ። ይሄ የኢቢኤስ ነው። ኢቢሲ እሺ ከዛ እንግባና ቪዲዮ የሚለውን ነው። ቪዲዮስ እሺ ወይ ዳጊን አንዴ ኢንተርቪው ይሄ የበዓል ፕሮግራም የዘመረበት አለ አይደል? ኦኬ እሱ ልፈልግ። እሺ ኢቢሲ ለና ዳጊ ሻይ ለበላ ምን ቀላል እኮ ነው። እሺ ዳጊ ጥላው ነው። ኦኬ ይሄው
ምን ታደርጋለህ? ልዩነቱን ማሳየት ፈልጌ ነው። እቺ ኢቢሲ የምትለው አርማዋን ነካትማ፣ ቢጫ ነገሯን ማለት ነው። ለካት ሆም ፔጃቸው ላይ እንድትወስድክ። ኦኬ፣ ከዛ ቪዲዮስን ንካው። ለካት እሺ፣ ከዛ ትንሽ ከፍ አድርግ። እንግዲህ በዛን ቀን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ዘማሪዎችና የወንጌላውያን ዘማሪዎች ናቸው የተጋበዙት። ከፍ አድርገው፣ ከፍ እያደረግ የዳጊን እንየው። የዳጊ ስንት ሺህ ቪው አለው? ቆይ ቤካዬ፣ ቆይ ትንሽ እነዛ ከላይ ያሉት የኦርቶዶክስ ናቸው። ስንት ቪው አላቸው? ዋት 824። ውረድ ደግሞ ወደ ታች። ዳጊ 2 ነው የዘመረው። ቤካ ውረድ ወደ ላይ ወጣ። የሳሚንም ያው 18000 ሳሚ ከኢንተርቪው ጋር የዘመረው። ቤካዬ ትንሽ ወደ ጎን እያረከው ነው። የሳሚን አያችሁ 18000 የዳጊ ሁለተኛው 12000። ለዚህ ነው መዝሙሮቻችንን ተደብቀው ይሰማሉ የምንለው፣ እንግዲህ በምክንያት ነው። ወይኔ ሜርሲ ነፍስሽ አይማርማን። መዝሙሮቻችን በራሳቸው ወንጌል ናቸው የምንለው በምክንያት እየከተከቱ ነው በእኛ በዓል እየሰሙ በቃ ቆይ እስቲ ድጋሚ 400 ስንት ነው? ወደ ላይ ሰዶ ቀደም 21000 የዳጊ 21000 ያለበት ጋር እሰይ ተወለደ አዜብ ከበደ ነው። አዜብ ከበደ ከላይ ያለው ማለት ነው። ኖ ወይት የዳጊ 21000 ነው። ምስጋና ለማርያም። እስኪ ምስጋና ለማርያም በዘማሪት ቤተልሔም ግርማ። እስኪ ክፈታው። በኪቦርድ ገቡበት። ይሄማ ተደፍራናል። እንደዚህማ መሆን የለበትም። ኖ የካቶሊክ ይሄማ በፍጹም ሊሆን አይችልም። ኦርቶዶክስ በኪቦርድ ከገባችበት 8ኛው ሺህ አለቀ ማለት ነው። ገባችበት ካቶሊክ ነው። እሺ ይሄ ካቶሊክ መሰለኝ። እስኪ እንየው በደንብ። እሺ እስቲ ክፈተው ቤኪ እንስማው። ምን የአንድ ሳንቲም ሁለት ገጽታ ናቸው። ያው ነው እኮ ኢየሩሳሌም አይደል የሚተወለደው 792 ቆይ ሲጀምር ጌታ ኢየሩሳሌም አይደለም የተወለደው፣ ውሸትም ቆንጅዬ ውሸታም በማይክራፎን ጆሮ ላይ አርጋ ማነው አፏ ላይ አርጋ ጌታ የተወለደው የት ነው? እታይ ጻፉ ወገኖች፣ የት ነው የተወለደው? ቤተልሔም። ኢየሩሳሌም በየትኛው የእስራኤል ነገድ ግዛት ውስጥ ነው ያለው? በቢንያም። ቤተልሔም ግን ጌታ የተወለደባት የት ነው ያለው? ጁዳ። ቤተልሔም አውራጃው ነው በኤፍራታ በምትባል የቤተልሔም አውራጃ ውስጥ ኤፍራታ በምትባል መንደር ነው ጌታ የተወለደው። ኢየሩሳሌም አልተወለደም። ይዋሻሉ ስልህ በመረጃ ነው። ከፈለግን ካሜራ ከፍቼ በኢየሩሳሌምና ጌታ በተወለደበት በኤፍራታ ተብሎ የተባለውን ማፕላሳ ይችላለሁ አይልም። ኢየሩሳሌም ጌታ ተወለደ አልተወለደም። ኢየሩሳሌም አይደለም የተወለደው ቤተልሔም ኤፍራታ ነው። ወንድምነት እዛው ጋር ትንቢተ ሚክያስ መጽሐፍ ምዕራፍ 5 አወጣ። ቶሎ በላፍጥ ነው ዛሬ የሆነ ነገር አስበሃል ማለት ነው። ፈጠን አድርገው። ትንቢተ ሚክያስ ሚክያስ መጽሐፍ ምዕራፍ 5 ቁጥር 2 ምን ይላል? አንቺ ቤተልሔም ኤፍራታ ሆይ፣ ኤፍራታ የተወለደባት መንደር ናት። ቤተልሔም አውራጃው ነው። ኦኬ። አንቺ በይሁዳ አላፍት መካከል ትሆኚ ዘንድ ማለት የይሁዳ አላፋት የተባሉት በይሁዳ ብዙ ከተሞች ስላሉ ማለት ነው። ከዚህ ደጋግሜ ያሳይቻለሁ፣ ከፍቼ ያሳያቸዋለሁ ከፈለጋችሁ። በይሁዳ አላፍት የተባለው የይሁዳ አላፍ የሆኑ ከተሞች ነበሩ። ለነገደ ይሁዳ በተሰጠው ርስት ውስጥ
በጣም ብዙ ከተሞች ነበሩ። ከፈለግን ይህንን ማየት እንችላለን። ሄደን በኢያሱ መጽሐፍ ምዕራፍ 13 ላይ ሄደን ማየት እንችላለን። እዛ ለነገደ ይሁዳ ርስት ሂድ እስቲ ወንድምነት ይህንን ይዛው ማለት ነው። በይሁዳ አላፋት መካከል ትሆኚ ዘንድ ተብሎ የተባለው ኢያሱ 13 ኢያሱ 13 ስንት 13 እሺ ወርታች ሂድ ወንድምነት በደንብ ሳበው ለሮቤል ልጆች ቀስ እያልክ ለጋድ አሁን ቁጥር 24 ላይ ለጋድነ ለይሁዳ ፈልግ። ለምናሴ ቁጥር 29 ቀጥል ርስት ይሁዳን ፈልግ። ኖ ወደ ላይ ተመለስ። ወደ ቁጥር 10 ምናምን አካባቢ ላይ ነው ወርታች ወደ ላይ ሳበው እንደሱ ጁዳን ፈልግ። ቆይ እሱ ጋር ቀስ ብለህ ሮቤል ሌዊ ከፍ በል እስኪ ከፍ በል ወንድምነት ከፍ በል ቀስ እንደሱ እየጻፍከው ከፍ በል ሂድ ወደ ላይ ከላይ ጀምረን እናንበበው ብዬ ነው። በቃ እሱ ጋር ከቁጥር 8 ጀምሮ የእግዚአብሔር ከፍ አድርገው ወንድምነት የእግዚአብሔር ባሪያ ሙሴ እንደሰጣቸው ከእነርሱም ከምናሴም የሮቤልና የጋድ ልጆች ብሎ ይላል። ኦኬ እርስን ተቀበሉ ይላል። ይሄ ከዮርዳኖስ ወንዝ ማዶ ማለት ነው። እሺ ቀጥል፣ ወደ ላይ ሳብ አድርገው አሁን ቀጥል፣ ሂድ እጅን ከዛው ጋር ታንሳ ወንድምነት ፈቀበል ገና ነው አላለቀም። ከፍ አድርገው እንደሱ ከፍ አድርገው። የሌዊ ነገድ ርስት አልሰጣቸውም። የሮቤል ነገድ ቁጥር 15 ኦኬ ጎ ወደ ላይ ጎ ሂድ ኦኬ ጎ የሮቤል ልጆች ቁጥር 23 የጋድ ልጆች ኦኬ ጎ ወደ ላይ ወጣ። ካልሆነ ወደ ምዕራፍ 14 15 16 እንሄዳለን። ከዚህ ነው ስለሚጀምር የርስቱ አሰጣጥ። ኦኬ ከፍ በል ምናሴ ጎ ሄድ ከፍ በል በምስራቅ በኩል ኦኬ አሁን ቁጥር ምዕራፍ 14 ላይ ሄድ ኦኬ ሳባ ወደ ላይ ሄድ ወደ ላይ ሳባ የይሁዳ ልጆች ይኸው ቆይ አድምጠው ወደ ታች መልሰው የይሁዳም ልጆች በጌልጌላ ወደ ኢያሱ ቀረቡ። ቄኔዛዊውም ላይ ነኝ ወንድምነት ቁጥር 6 ላይ ቄኔዛዊም የዮፍኔ ልጅ ካሌብ አለው ለአምላክህ ለእግዚአብሔር ማነው ለአምላክህ ሰው ለሙሴ ስለ እኔና ስለ አንተ እግዚአብሔር በቃዴስ በርኔ የተናገረውን ነገር ታውቃለህ አለው። ከኢያሱ ጋር እየተነጋገረ ነው። ቀጥል ራሱ የከነገደ ይሁዳ የሆነው ነው ካሌብ ነው። ወንድምነት እጅን አታንሳው፣ እዛው ጋር ሆነ ሂድ ወደ ላይ ሳበው ሄድ ምዕራፍ 14 ምዕራፍ 15 ኬብሮን እሺ ምዕራፍ 15 ሄድ ይሄ ሁሉ ርስት ስለሆነ ማለት ነው። ቆይ ምዕራፍ 15 አዎ ያው ከቁጥር 13 ከምዕራፍ 13 ነው የሚጀምረው። የነገዱ ርስትን በሰጠበት በሶስቱ ክፍሎች ላይ ተጽፏል። ምዕራፍ 13 ምዕራፍ 14 ምዕራፍ 15 ጃሸዋ ማለት ነው። ኦኬ ለይሁዳ ልጆች ነገድ በየወገናቸው ከጺን ምድረ በዳ እስከ ደቡብ መጨረሻ እስከ ኤዶሚያስ ዳርቻ ድረስ ዕጣ ሆነላቸው ይላል። ለማ ለይሁዳ ልጆች ለነገደ ይሁዳ የተሰጠው ምድር ከየት ነው ይላል? ከጺን ምድረ በዳ ከደቡቡ መጨረሻ እስከ ኤዶሚያስ ምድር ዕጣ ሆነላቸው ይላል። በደቡብ በኩል ካለችው ድንበራቸው እስከ ጨው ባህር ድረስ በደቡብ እስከሚታይ እስከ ልሳነ ባህር ድረስ ነው ይላል። ኦኬ እታች እስከ ኤላት ማለት ነው። በዚያም አቅራቢያ አቀበት በደቡብ በኩል ወጣ፣ እስከ ጺንም አለፈ። በቃዴስ በርኔ በደቡብ በኩል ወጣ፣ በሐፂሮንም በኩል አለፈ፣ ወደ አዳርም ወጣ ይላል። ቦታው ድንበሩ የተተከለበትና የተወሰነበት ማለት ነው። ከዛም አቅራቢያ አቀበት በደቡብ በኩል ወጣ፣ ወደ ጺንም በቃዴስ በርኔም በኩል ወጣ፣ በሐፂሮንም በኩል አለፈ፣ ወደ አዳርም ወጣ፣ ወደ ቀርቃም ዞረ፣ ወደ አጽሞንም አለፈ። በግብፅ ወንዝ በኩል ወጣ። ድንበሩም ይሄ ግብፅ ወንዝ ተብሎ የተባለው በትንቢተ ኤርምያስ መጽሐፍ ምዕራፍ 2 ላይ የሺሖር ወንዝ የተባለው ማለት ነው። ወጣ ኦኬ ቁጥር 3 ማለት ቁጥር 4 ማለት ነው። ከዛ የድንበሩ መጨረሻ በባህሩ አጠገብ ነበረ። በደቡብ በኩል ያለው ድንበራቸው ይህ ነው ካለ በኋላ ወደ ላይ ሂድ። ከፍ በለ ወንድምነት ሳቦ ወደ ላይ ኦኬ አሁን ከተሞቹን እዚህ ስለሚጠራልህ ቆይታ ቆማሉ። ወደ ላይ ጎ
በቃ ከሱ ጋር ጀምረ ኦኬ ጎ ጎ የካሌብ ነው። ይሄ የይሁዳ ልጆች ነው። በቃ የይሁዳን ክፍል ነው። ጎ ወደ ላይ ጻፈው። ኦኬ ከሱ ጋር እሱ ጋር መልሰው ትንሽ መልሰው ወርታች ትንሽ መልሰው ቴንክ ዩ ወንድምነት ቁጥር 20 በቃ ይሄው ቁጥር 20 እሱ ጋር በወገኖቻቸው እዩት። የይሁዳ አላፋት የተባለው ማለት ነው። ትንቢተ ሚክያስ መጽሐፍ ምዕራፍ 5 ለማውራት በይሁዳ አላፋት መካከል ትሆኚ ዘንድ ታናሽ ነሽ ብሎ ያላት ማለት ነው። የይሁዳ አላፋት የተባሉት ምንድናቸው? ሰዎቹን አይደለም አላፋት ብሎ ያለው ከተሞቹ ነው ማለት። በጣም ስፍር ቁጥር የሌላቸው ከተሞች ነበሩ በይሁዳ ለነገደ ይሁዳ በተሰጠው ርስት ውስጥ ብዙ ከተሞች ነበሩ። ከነዛም ብዙ መንደሮች፣ ብዙ ከተሞች ነበሩ። ከተማ እንኳን ብሎ ለማለት ይከብዳል፣ ግን መንደሮች ነበሩ። ያው ግን ከተማ ህዝብ የሰፈረበት ማለት ነው። በየወገኖቻቸው የይሁዳ ልጆች ነገድ ርስት ይህ ነው ካለ በኋላ በደቡብ በኩል በምድራቸውም ዳርቻ አጠገብ እስከ ኤዶሚያስ ድንበር ያሉት የይሁዳ ልጆች ነገድ ከተሞች እነዚህ ነበሩ ይላል። ያው በዚያ ዘመን አሁን እንደዚህ እንዳለ የሰለጠነ ከተማ አልነበረም፣ ግን ያው ሰዎች ተሰብስበው የሚኖሩበት ማለት ነው። ከዛ ይታያል ከተሞቹን አሁን ወንድምነት እሱን አጥፋና ከተሞችም ጀምርበት ቁጥር 22 ነው። ያኛውን ቀለሙን አጥፋውና ከቁጥር 22 ጀምርልኝ። በሌላ ከለር አድርገው ኖ በሌላ ከለር በቃ ከዚህ ጋር ጀምረህ አንብብ። እንግዲህ ኤፍራታ የምትባለዋ መንደር እዚህ ውስጥ ነው። እዚህ ውስጥ ካሉት ውስጥ ከይሁዳ አላፋት መካከል ታናሽ ነች፣ በጣም ጥንጥዬ ማለት ነው። በቤተልሔም አውራጃ ውስጥ ነው የምትገኘው። ይሄ ሁሉ እንግዲህ ለነገደ ይሁዳ የተሰጠው ከተሞች ተብሎ የተባሉ ናቸው በዘመኑ የነበረው። ቀብሲኤል፣ ኤዴር፣ ያጉር፣ ቂና፣ ዲሞና፣ አዳአዳ፣ ቃዴስ፣ ሐጾር፣ ዮትናን፣ ዚፍ፣ ጠሊም፣ በአሎት እነኝህ የሚባሉት በሙሉ ሂድ ከፍ በል ወንድምነት ቀስ እያልክ አሳየልኝ። ሚክያስ ከይሁዳ አላፋት ነው ግድ የለም አታቅልመው። ከይሁዳ አላፋት መካከል ብሎ ያለውን አሳየልኝ። እነሱ ወደ ላይ ሂድ፣ ወደ ላይ ሳበው። ኦኬ አሁን ለምሳሌ ቁጥር 30 እስቲ ወጣች አምጣው። ማን ቁጥር 38 ይሄድ ቆይ ጽናን፣ ሐዳሽ፣ ሚግዳልጋድ፣ ዲልአን፣ ምጽጳ፣ ዮቅትኤል፣ ለኪሶን፣ ቦጽቃት፣ አዶላም፣ ኮቦን፣ ለህማስ፣ ኪትሊሽ፣ ግዴሮት እነኚህ ከተሞች በሙሉ የይሁዳ ከተሞች ናቸው። ከፍ በል። አሁን እነዚህ ስማቸው እስከተጠሩት ውስጥ ሂድ። ቁጥር 45 አሁን ለምሳሌ አቃሮን የተባለው ከፍልስጤም ከተሞች ናቸው። ከፍልስጤም ከአምስቱ ከተሞች መካከል አንዱ ነው። ከተመሸጉትና ካልተመሸጉት መንደሮች ጋራ ከአቃሮንም ዳርቻ እስከ ባህር ድረስ በአዛጦን አጠገብ ያሉት መንደሮቻቸው ሁሉ ከአዛጦን የተመሸጉና ያልተመሸጉ መንደሮቻቸው፣ ጋዛንም የተመሸጉ ያልተመሸጉ መንደሮቿን እስከ ግብፅ ወንዝ እስከ ታላቁ ባህር ዳርቻ። ታላቁ ባህር የተባለው ሜዲትራኒያን ማለት ነው። ለምሳሌ አሁን እነዚህ እስራኤላውያን አሁን የያዙትኝ ከጋዛ ውጭ በሙሉ እና አሽኬሎና ምናም ነገር በሙሉ በእስራኤል ልጆች የይሁዳ ልጆች በዛ ውስጥ ያድራሉ ይላል። ሶፎንያስ ይህን ደግሞ በደንብ ይናገረዋል። አየህ ከዛስ ይሄ ሁሉ የተዘረዘረው ማን ነው? የይሁዳ ከተሞች ናቸው። የይሁዳ አላፋት ማለት ነው። ከእነሱ መካከል ታናሽ ትሆኚ ዘንድ ኤፍራታ የምትባለዋን ስትፈልግ የምታገኛት በቤተልሔም አውራጃ ውስጥ ነው። ሚክያስ መጽሐፍ ምዕራፍ 5 ላይ ናለኝ። ኢየሩሳሌም ተወለደ ትላለች እንዴ? አልተወለደም ጌታ በኢየሩሳሌም። የምን ውሸት ነው? ይኸው አንቺ ከይሁዳ አላፋት መካከል ትሆኚ ዘንድ ታናሽ ነሽ፣ ከአንቺ ግን አወጣጡ ከቀድሞ ጀምሮ የሆነ በእስራኤል ላይ ገዢ ይሆን ይወጣልኛል ይላል። ዋት ማናት? ኤፍራታ የምትባለዋ መንደር የት ነው ያለችው? ቤትልሔም። ኦኬ ጠብቀኝ። እስከዛ መዝሙሩን እስቲ ያሰማቸው። ቅድም ያለችው ቤተልሔም ኢየሩሳሌም ተወለደ ያለችው ይዋሻሉ ማለት በመረጃ ነው የምንቀጥለው። እውነት ትልቁ ላይ ላርግና እዚህ አንድ ነገር ላሳያችኋ። ከዛ መዝሙሩን ከፈለግ ትቀጥለዋለህ። እኔ ታች ታብታብ አደርጋለሁ። ኦኬ ያ ዌር ኢዝ ቤተልሔም ኤፍራታ ብላችሁ ታይፕ አድርጉት። የት አካባቢ ላይ ነው ያለው?
ኦኬ ለእስራኤል ልጆች የተሰጠው የነገድ ርስት ቦታቸው ከዮርዳኖስ ወንዝ ማዶ ሩበን፣ ጋድ፣ ምናሴ አለ። እዚህ ጋር ደግሞ አሼር አለ፣ ንፍታሌም አለ፣ ዛብሎን አለ። ኦኬ ምናሴ በጣም ሰፊ ስለሆነ በዚህኛውም ከዮርዳኖስ ወንዝ ማዶም አለ። ኤፍራይም አለ፣ ዳን አለ፣ ቤንጃሚን አለ፣ ጁዳ አለ፣ ስምዖን ደግሞ እዚህ ደቡብ ላይ አለ ማለት ነው። አሁን እኛ የፈለግነው ኢየሩሳሌም ጌታ ተወለደ ነው አደል ያለችው? አልተወለደም። ኢየሩሳሌም አትዋሹ፣ ውሸት አቁሙ፣ ውሸት አትዋሹ፣ አቁሙ። በውሸት የሚከብር እግዚአብሔር የለም። ጌታ ኢየሩሳሌም አልተወለደም። ልብ በሉ። የተወለደው የት ነው? ትንቢተ ሚክያስ መጽሐፍ ምዕራፍ 5ን ቅድም ጠቅሰናል፣ አሳይተናል። በኢያሱ መጽሐፍ ምዕራፍ 13፣ 14፣ 15 ለእስራኤል ነገድ ርስት የተደለደለበትን ቦታ በተለይ ምዕራፍ 13 ነው የሚጀምረው። ምዕራፍ 14 እሱ ነው የሚናገረው። ምዕራፍ 15 ላይ በተለይ ለይሁዳ ልጆች የተሰጠውን ርስት ቦታዎች እና ከተሞችን ይናገራል። ከእነሱ መካከል ኤፍራታ ማነች? ቤተልሔም አንዷ ናት። በቤተልሔም አውራጃ ውስጥ ኤፍራታ የምትባል መንደር አለች። የቱ ጋር? አሁን እሷ ኢየሩሳሌም ተወለደና አይደል ያለችው? ጌታ በኢየሩሳሌም አልተወለደም። ኢየሩሳሌም የት ነው ያለው? ይኸው ጀሩሳሌም። ለማን የተሰጠው ነገዱ? ቤንጃሚን፣ ብንያም ማለት ነው። እችኛዋ ክልል የብንያም ነገድ ትንሹ ብንያም የተሰጠው ርስት ነው። ቤተ መቅደሱ ኢየሩሳሌም ተብሎ የሚጠራው ቦታ እዚህ ያለው ነው። ዳር ትይዛለህ ባልኩ ዳር ትይዛላችሁ ኦርቶዶክሳውያን። ይኸው ጀሩሳሌም ነጥቧ ትታያቸዋለች። ከተማ ያለበት ለብንያም ነገድ በተሰጠ ውስጥ ነው ያለው። ጁዳ እዚህ ነው ያለው። ቤተልሔም የት ነው ያለው? ቢጫ የተከበበው ውስጥ። በዚህ በቤተልሔም አውራጃ እዚህ ጋር እንደዚህ ካርታ ላይ እንደምታያት ቅርብ የሆነ እንዳይመስል ሁለት እርምጃ ተራ እንደምትሄድበት አይደለም። ምክንያቱም ጌታ በኢየሩሳሌም ይወለዳል ብሎ አንድ ነቢይ ትንቢት የተናገረ የለም። አንድ ነቢይ። እደግመዋለሁ፣ ጌታ በቤተልሔም ይወለዳል ማለት ነው፣ በኢየሩሳሌም ይወለዳል ብሎ ትንቢት የተናገረ አንድ የብሉይ ኪዳን ነቢይ አታመጡልኝም። አንድ ማለት ነቁጣ ነጥብ ማለት ነው። አባቶቼ ነቢያትን አንዳች አትጠቅሱም። እንዲህ ዝም ብዬ ማወራው እንዲህ ዝም ብሎ ገለብ አድርጌ ማነብ አንባቢ እንዳልመስል ጎበዝ አንባቢና ኤርሚ ተብለ እንድባልም አይደለም። በትክክል ነው የአምላኬን የእግዚአብሔርን ቃል እማነበው። አንድ ነቢይ አታሳዩንም ጌታ በኢየሩሳሌም ተወለደ ወይ ኢየሩሳሌም ይወለዳል ብሎ የሚል ውልደቱ ኢየሩሳሌም ነው ብሎ የሚል አንዳች አታመጡ። ውልደቱ የት ነው? ለነገደ ይሁዳ በተሰጠው በቤተልሔም አውራጃ ውስጥ ኤፍራታ የምትባል ቦታ ናት። ለምን? የነ ዳዊት መንደር ያለው እዚህ ነው። የነ አባባሴ ቀያቸው እዚህ ነው ያለው። ዳዊት በጎች ሲጠብቅ የነበረው እዚህ ቤተልሔም ነው። እዚህ ቤንጃሚን ለቢንያም በተሰጠው ኢየሩሳሌም ላይ አይደለም። ተረታም ትውልድ ኢየሩሳሌም ትልልሃለች ቴሌቪዥን ላይ ቀርባ ማለት ነው። ጌታ ተወለደ በኢየሩሳሌም አልተወለደም። ኢየሩሳሌም አረብ የተወለደው ቤተልሔም ኤፍራታ ነው። እንደዚህ ነው። አየህ ስታመጣ አሁን መዝሙሩ ማሰማት ይችላለሁ። ወንድምነት ያው እንግዲህ አንዴ ፈርዶብናል ውሸት በመስማት የት እንሄዳለን? መዝሙሩ ማሰማት ይችላለሁ ወንድምነት። እሰማለሁ ወገኖች፣ ትሰማለህ? ቤካ ቤኪኛ እንዴ አኩርፎ ሳይሆን አይቀርም። እንዴት በመረጃ ታወራለህ ብሎ ነው ህልምዬ። ታዲያ ወንድምነት አለህ? ጴንጤ እኮ በጣም ደስ የሚለው ነገር እርምዬ ሁሉ ጊዜም እንደምታወራው ያለ መረጃ አያወራም። በተለይ ተናገሩ ተብሎ የለም። አንድ ጀሩሳሌም ብሎ የሚለው ይገለጣል፣ በካርታውም እውነታው ይረጋገጣል። አለቀ። ኢየሩሳሌም ብሎ የሚለው አሁን ሪሰንት ያለው ካርታዋ ማለት ነው የእስራኤል
ይህን እንግዲህ ዌስት ባንክ ሰማሪያ የሚባለው ዌስት ባንክ ብለውት ፍልስጤማውያኑ የያዙት ማለት ነው። አሁን ቤተልሔም የሚባለው ቦታ ኬብሮን የሚባለው ቦታ ለነገደ ይሁዳ ለጁዳ የተሰጠ ነው። ግን ይሄኛው ፓርት ላይ አሁን አረቦች ናቸው የሰፈሩት። ጌታ የት ነው የተወለደው? እዚህ ቤተልሔም በሚባለው በዚህ በቤተልሔም ውስጥ ኤፍራታ የሚባለው ቦታ ላይ ነው። ይኸው ካርታው እንደዚህ ነው ማለት ነው። ኢየሩሳሌም እዚህ ቢጫው ላይ ነው ያለው። አዩ ስለዚህ አይልም እና አሁን ይህንን መዝሙር 700 ስንት ሰው ነው አየው ያልሽው? እትዬው 792 ሰው እኮ ውሸት ሰምቷል። ለዚህ ህዝብ እኮ ልንጸልይ ይገባል። ታዲያ በጣም እንጂ በጣም ልዩነቱ በጣም ገርሞኝ ነው። የቪው ልዩነት እንግዲህ ሶሻል ሚዲያው ላይ ያለውም ሰው እንግዲህ ተመርጦ ጴንጤ ብቻ ነው አንልም አይደል? አሁን ቲክቶክ ላይ እንኳን ቢሆን እሺ፣ ይሄ ግን ሁሉንም ያማከለ ናሽናል የሆነ ጣቢያ ነውና በዩቲዩብ ቻናሉ በቃኛ መዝሙሮቻችን ወንጌል ናቸው ስንል በምክንያት ነውና ይሰማሉ ተደብቀውም ስንል በምክንያት ነው። እና ዳጊ የዘመረውን ራሱ ብንሰማው ብናየው ሁለቱንም በጣም ደስ የሚል በቃ መንፈስ ያለበት መዝሙር ነውና ምንድነው ያው the difference is visible እንደሚሉት ማለት ነው። እኔ ደግሞ በትኩረት ማየት እወዳለሁ ሁሉንም ነገርና ገርሞኝ ነው በጣም ኤርሚዬ። እንደ በጣም ጌታ ኢየሱስ የተባረከ ይሁን። እሺ ታዲያ እንስማ። ቸርነቱን የቀመሰ እንደዚህ ይዘምራል። ቸርነቱን ያየ እንደዚህ ይዘምራል። ኧረ እኔ ማነኝ? ቤቴስ ምንድነው? ከጣሪያ በታች ኢየሱስ የገባው እና አሁን ይህ መዝሙር 21 ሺህ ቢታይ ይገርማል። እንደውም ከዛም በላይ ሊታይ ይገባል። በአንድ ቀን ውስጥ 21 ሺህ መታየቱ በጣም በኢትዮጵያ ቴሌቪዥን ታሪክ ውስጥ በጣም ብዙ ህዝብ ስለሚያው ማለት ነው። ይሄ ቪዲዮ ላይ ስለተቀመጠ ነው። በእርግጥ ቀጥታ ላይቭ ስርጭት ምን ያህል ሰው እንደተከታተለው ታወቃል። ግን ዩቲዩብ ላይ ተቀምጦ የሰራዊት ጌታ እግዚአብሔር አብሯቸው ያልቆመውን በምን ይታያል ታዲያ? ኢየሱስን የማያከብር ያልተወለደበት ተወለደ፣ ያላለውን አለ፣ ያልተናገረውን ተናገረ። እንዲህ አይነት ነገር ማለት ነው። ጸጋ ይብዛላችሁ። መቀጠል ትችላላችሁ እህትዬው። አባረክ ድምዬ ዳጊ ጌታ ሞገስ ሆነው በብዙ ሺህ ሰዎች በሚያዩት ሚዲያ ላይ ወንጌልን የሰበከውና ልዩነቱ ራሱ በጣም የሚደንቅ ነው። ክብር ለእግዚአብሔር ይሁን። ዋው እድሜ በምን ርዕስ እንቀጥል? በቅድሙ ሰው ይግባ ወይስ እንዴት ነው የምታስኬደው? አዎ እንዴ አዎ፣ በዝማሬ ላይ ይግቡ እንጂ ካሉ ይግቡ። ኦኬ የቴኒስ ትጫወቻለሽ ማለት ቴኒስ እንጫወት ማለት እኔም አንዱን ይዛለሁ አንቺም አንዱን እንቀባበል ልልሽ ብዬ አስገባለሁ አለው። ቴኒስ እንጫወት። እሺ ኤርሚዬን እንግዲህ ገፍቼ ላስገባ ነው ሰው። እስኪ ቆይ ተጫወች። የታለሽ እግዬ የሳቅሽ ቴኒስ ስለወረደ ጌታ ይምጡ። መምህር ህይወት ይምጡ፣ ይመለሱ። አይገቡም። ቀደም ቀስት እየላኩን ነበር። አሁንማ ደግሞ የሚገቡ አይመስለኝም። ይሄ ቀጥ አንድ ቁጥር ጽፈሻል። ሰላም ክርስቶስ ሰላም ማጠገብ ይብዛላችሁ። ተባረኩ። አይ ቅድም እኮ ስለ ቤተልሔም እና ስለ ኢየሩሳሌም ሲወራ እንደው ታቦቱ ካለ ከነሱ ዘንድ የማይመልሱልን ከሆነ ባይሆን እንኳን ቤተልሔምን ቢያስመልሱልን እያልኩ ነበርና ርቀቱ ኦልሞስት ወደ 15-20 ደቂቃ ምናምን ይፈጃል በመኪና
ቤተልሔም ጭራሽ መግባትም አይቻልም። በጣም አስቸጋሪ ቦታ ነውና ኢየሩሳሌምና ቤተልሔም ወጣ ያለች ነው። ቤተልሔም ከኢየሩሳሌምና እውነቱን መናገሩ ትልቅ ነገር ነው። ይሄ እንግዲህ እህትየው በኢየሩሳሌም ነው የምትኖረው። ልብ በሉ መኖሪያዋ አርሞኒየም አካባቢ ላይ ነው የምትሰራው። የከተማ ባስ ነው አይደል የምትነጂው እህትየው? የከተማ ነው። አንዳንዴ ማወጣለሁ ከከተማው። የኢየሩሳሌም ከተማን ባስ ነው የምትነዳው። ልብ በሉ የዛች ታላቅ ጥንታዊት ከተማ ማለት ነው። ምን ያህል ርቀት አለው አልሽ እህትየው? በባስ ወደ 20 ደቂቃ 15 ደቂቃ ይፈጃል። 20 ደቂቃ ያስነዳል ከኢየሩሳሌም ጌታ የተወለደበት ጋር ለመሄድ ማለት ነው። ኤፍራታ ቤተልሔም። እዚህ ግን ምን ይላል? ታቦቱ ካለ ከነሱ ማይመልሱልን ከሆነ ቤተልሔምን ያስመልሱልን፣ ኢየሩሳሌምን ታይቂያቸው። በዚህ አጋጣሚ እንጠራቸዋለን። ተባረኩ፣ ጸጋ ይብዛላችሁ። ወዴት ነው ነገር ቆስቆሰሽ? ሰው አስገቢና መስዬ ከቴኒስ ወደ ጎልፍ ተዘዋውሯል። ጎልፉን እንግዲህ ብቻሽን ተጫወች። ከቴኒስ ወደ ጎልፍ ተጫወች አለው ሰው አለው። እሺ እስቲ ኦርቶዶክሳውያን ግቡ። ዝማሪ ለእግዚአብሔር ወይስ ለመላእክት የሚል ርዕስ አለን። እስቲ በዚህ ላይ ማውራት የምትፈልጉ እንዲሁም ደግሞ አሁን ባነሳነውም ላይ አይ ሐሰት ነው የተናገራችሁት የምትሉም ካላችሁ መግባት ትችላላችሁ። መቼም እርግጠኛ ነኝ ትገባላችሁ። ምክንያቱም ኦርቶዶክስ መልስ አላት አይደል? ኦርቶዶክስ መልስ አላት። ኩሉላዊት ኦርቶዶክስ መልስ አላት። መልስ ያለው ሰው ደግሞ ወደ ኋላ አይሸሽም፣ ወደፊት ነው የሚሄደው። እና ግን ስትገቡ ስትመልሱልን ከነ ማስረጃ ምንድን ያልሽ? ኩሉላዊት አልሽ? ኩሉላዊት ልታስተካክኝ እንዳይሆን ኩሉላዊት ንጽሕት ኩሉላዊት ነው። ምን ኩሉላዊት አይደል? ምን ያልሽ? ኩሉላዊት ነው፣ ኩሉላዊት አይደለም። ኩላዊት ኩሉላዊት ወይስ ኩላዊት ነው ያልሽው? ይታወይ ኩላሊት ሆነ ማለት ነው። ተሳስቻለሁ። ማን ነው ኩላሊት? ተሳስቻለሁ እንዴ? መሲ ኩሉላዊት አለ ጀርሚ። ኩላሊት አላልኩም ኤርሚ፣ ኩሉላዊት ነው ያልኩት። ነው አይ ግቢና ተኝ። በቃ መሲ ቴንኪው። ሰላም ደሪ። እንቅልፍሽ መጥቶ ነው እንደ ኤርሚ ይችል ነበር እኮ እችል ነበር። ምን ሆነሽ? አይ ኤኒዌይ የግራ ነው የቀኝ እያሉ ነው ከታች ኩላሊት ሜርሲና ወርድልኝ ኤርሚ አስወርድልኝ። እሷ ናት ነገር የምታመጣው። እሺ ኩላዊትም ይሁን ኩሉላዊትም ይሁን ነው ግቡና እንወያይ። ኩሉላዊቶች ኦርቶዶክሳውያን ንጽሕት ቀጥተኛ ከምትሏት ቤተክርስቲያን እስቲ ግቡና መልስ ስጡን። የለም አይገቡም። አሁን ያ ከታች ግን እኮ አሉ ኤርሚዬ ታውቃለህ፣ ከታች እኮ አሉ ኮሜንት ላይ። ኮሜንት ላይ ላይኖሩ ነው እንዴ? አይ በቃ ኦርቶዶክስ መልስ አላት ከሚለው ኦርቶዶክስ መልስ የላትም በሚለው ዘግተነዋል። ኤርሚዬ እንደዛ ብንል ይሻላል። ጴንጤዎች ገቡ ለኦርቶዶክስ ሊመልሱ ይሆን አላውቅም። ጸግዬ ማንን ወክለሽ እንደመጣሽ እስቲ ንገሪኝ። ስለ ቤተልሔም ልታስተካኪ ነው ወይስ ስለ ዝማሬው? የትኛው ልታስተካኪ ነው የመጣሽው? አይ እኔ የመጣሁት አንቺን እናደምረውን አንድ ላይ እሱ መንመን ያለውን
አንድ ላይ ለማስተ እሱ እንኳን ከእሱ ጋርማ አታወዳድኝ ተይ እንጂ ብርሃን ከጨለማ ጋር ምን ህብረት አለው? ከእኔ ጋርማ ህብረት አያደርግም። መልመልና ከለላዊት በቃ አንድ ላይ ነው መማር ያለባችሁ። እሺ ጸጊዬ ግን እኮ ኩልላዊት ነው ያልኩት። እናንተ ምን ሆናችሁ ነው? ግን ሰምታል እኔ መልመል ያለው ጸጊዬ እኔ አልሰማሁም። ምን ተፈጠረ? ከዮኒ ማኛ ጋር እየተነጋገሩ እኔ መንመን ነኛል። ምንድን ነው ያልከው? ዮኒ ደግሞ እየደጋገመ አሁንም እኮ እናንተ እንደዚህ ያደረጋችሁ እየደጋገማችሁ የባሰ አስጠፋችሁብኝ ማለት ነው። የድሮ ችለው ነበር ብዬ መከራከር ጀመርኩኝ። ጭራሽ ማስረጃ። እሺ አንድ ኦርቶዶክሳዊ ገብቷል። ሰላም የድንግል ማርያም ልጅ መድኃኔዓለም ይክበር ይመስገን። ሰላም ናችሁ? እግዚአብሔር ይመስገን። እንኳን ደህና መጣ። የድንግል ማርያም ልጅ መድኃኔዓለም እግዚአብሔር ይመስገን። እንዴ አሜን። እሺ ጥያቄ አለን። ጥያቄው ምንድነው? ርዕሱ ዝማሬ ለመላእክት ወይስ ለእግዚአብሔር ለማን ነው የሚገባው የሚል ነው ሐሳባችን። በዚህ ላይ ታወራለን። አንቺ ለመላእክት ቢዘመር ምን አናደደሽ? ጥያቄን የጠየቅኩ ወንድማችን። አይ ዝማሬ የጠየቅሽን ጥያቄ እኮ መለስኩልሽ። ዝማሬ ለመላእክት ወይስ ለእግዚአብሔር አልሽኛ። አንቺ ለመላእክት ቢዘመር ምን አናደደሽ አልኩሽ። ጥያቄ በጥያቄ አይመለስም። እኔ አልተናደድኩም። መጽሐፍ ቅዱስ ግን ቆይ አንዴ ተረጋጋ። እሺ ቀጥሉ። መጽሐፍ ቅዱሳዊ የሆነ ጥያቄን የጠየቅኩ ዝማሬ ለመላእክት ይገባል ወይስ ለእግዚአብሔር? ለመላእክት ብቻ ሳይሆን እናንተ ቤተክርስቲያን ውስጥ ለፍጡራንም ስለሚዘመር ዝማሬ ለማን ነው የሚገባው የሚል ነው። አንድ አጭር ያለ መልስ ከመጽሐፍ ቅዱስ ጋር ከነ ማስረጃው መልስልን። መጽሐፍ ቅዱስ ማን አበደሩኝ። ሌላ እዚህ በኮሜንት ምናምን የኮሜንት ጋጋታ ምናምን አይመቸኝም። እኔ ደግሞ እያልኩሽ ያለሽው አንቺ የኮሜንት ጋጋታሽ ምናምን እዛው እኔ ነው ሚውት ያደረኩ። የገባኸው የኮሜንት ጋጋታ ለማውራት ሳይሆን የተጠየቀውን ጥያቄ እንድትመልስ ነው። ኦርቶዶክሳዊ ነህ፣ ቤተክርስቲያንን ወክለ ነው እዚህ ጋር የገባኸው ወይም ደግሞ አላውቅም። የተጠየቀውን ጥያቄ የምትመልስ ከሆነ መልስልኝ። ምክንያቱም እናንተ እየመለስኩልሽ እኮ ነው። ተረጋጋ። ምንድነው የጠየቀው ጥያቄ? ጥያቄ ግልጽ ነው። ጥያቄ ምንድነው? ግልጽ ነው። እየመለስኩ ምንድነው የጠየቅኩ? አይ መዝሙር ለመላእክት ወይስ ለእግዚአብሔር አልሽኝ። እኔ ደግሞ ለእግዚአብሔር አልኩሽ። እሺ ተይ ለመላእክት እኔ ለመላእክት ቢዘመር ምን አሳሰበሽ አልኩሽ። ግን መዝሙር መጽሐፍ ቅዱሳዊ ለክርስቶስ ነው እንጂ አይደለም፣ ለመላእክት አልተዘመረም። እሺ እግዚአብሔር ይባርክ። መዝሙር ለእግዚአብሔር ብቻ ብለኛል። እሺ ግን ታዲያ ቤተክርስቲያናችሁ እኮ አንተ ነው ያልከው፣ ቤተክርስቲያናችሁ ግን ለፍጡራን ትዘምራለች። ይሄ መጽሐፍ ቅዱሳዊ ነው ወይስ ይሄ መጽሐፍ ቅዱሳዊ ነው? ትክክል ነው። በቃ ሌላ ነገር ያስፈልግም። በቃ አስጨርሺ። ይሄ እዛ ሌላ ሀተታ ምናምን ሳያስፈልገው ረጋ ብለሽ ማለት የፈለግሽውን ብቻ ተናገር። ቀጥል ልስማሽ። መለስኩልህ እኮ ወንድም፣ የጠየቅኩህን ጥያቄ መለስክልኝ። መዝሙር ለእግዚአብሔር አልከኝ አይደለ? ታዲያ ለምንድን ነው ለፍጡራን የምትዘምሩት ብዬ ጠየቅኩ። ይሄንም መልስልኝ። ቤተክርስቲያናችሁ ለፍጡር ስለምትዘምር ይሄ መጽሐፍ ቅዱሳዊ ነው ወይስ አይደለም? ግልጽ ነው ጥያቄ ወንድም። እሺ ግልጽ ነው። እኔም ግልጽ አድርጌ ልመልስልሽ። አንቺ ደግሞ ይሄን ጥያቄ እንደዛ ካልሽ አንቺ እኔ ለክርስቶስ መዝሙር ይዘመራል ለእግዚአብሔር። ኦኬ ለመላእክት ግን አይዘመር የሚላል እንዴ መጽሐፍ ላይ? መጽሐፍ ቅዱስ ያላለውን አንልም።
ዝማሬ ለእግዚአብሔር ብቻ እንደሆነ መጽሐፍ ቅዱሳችን ይናገራል። ይሄን ነገር ታስረጅኛለሽ? ትነግሪኛለሽ? ምንድን ነው እሱ? ለመላእክት አይዘመር የሚለውን መጽሐፍ ቅዱሳዊ ማስረጃ ስጪኝ እስኪ። ይዘመር የሚል አለ በመጀመሪያ ደረጃ እኮ። እኔ ደግሞ ልነግርሽ ነው። አንቺ እኮ ሳይሆን ቆይ ተረጋጋ። እኮ ሳይሆን ይወለ ወንድም ልክ እንደመለሰ ሰው በእንትን አታውራ። ለመላእክት ይዘመር የሚል አለ በመጀመሪያ ደረጃ ወይስ ቅድም ለእግዚአብሔር ብቻ ያልከውን ልታፈርሰው ነው? ቅድም እንደዛ ያልከው በስተት ነው? ለእግዚአብሔር ብቻ ያልከው ለስተት ነው ወይስ ለይምሰል ነው እንደዛ ያልከው? ቤተክርስቲያንህ ግን መዝሙር ለእግዚአብሔር ብቻ አትልም አይደል? መዝሙር ለእግዚአብሔር ብቻ አትልም። ለእግዚአብሔር ብቻ ተሞካ አይደለም፣ ለሁለቱም ይዘመራል። ያውልሽ ለመላእክት ይዘመራል። ስለዚህ ቅድም ለእግዚአብሔር ብቻ ያልከው ስህተት ነው ማለት ነው። ይሄንን አምናለህ? አይ እኔ ስህተት አይደለም። ወደ አንቺ ጥያቄ ልመጣ ነው። ኦኬ ጉድ። መጽሐፍ ቅዱሳዊ አድርገው ግን ስመልስልኝ ፕሊዝ። ምናወራው መጽሐፍ ቅዱሳዊ የሆነ ነገር ስለሆነ አትምጣጤ እባክሽ። መጽሐፍ ቅዱሳዊ ጥያቄ ላደርግልሽ ነው። ብያለሁ። ምን ይጠበስ? እሺ አንደበት ሁሉ ምን አለው? አንደበት ሁሉ እግዚአብሔርን አመስግን ይላል። አንቺ ደግሞ ነው ያው ለምሳሌ እግዚአብሔር መላእክት ተመሰገነ ማለት እግዚአብሔር ተመሰገነ ማለት አይደለም። የጠየቅኩን ጥያቄ እየመለስክልኝ ነው ወይስ እየጠየከኝ ነው? እንዴ አይ እየመለስኩልሽ ነው። ጥያቄ ነው የጠየከኝ። ምንድን ነው የመለስከው? ከራስህ ጋር ነው በመጀመሪያ ደረጃ የምታወራው ነገር እየታወቀ ነው። በጣም እየቀባጠረ ነው ብዙ እና ካንቺ ጋር ነው እሺ መልስልኝ፣ እየጠበቅኩ ነው። እንዴ አልመልስም። ወረዳ በቃታች። ካልመለስክ ምን ትሰራለህ? ለምን ገባ? በጥራቃ ምን አበጥ ሌሎች መመለስ የምትችሉ ወገኖች መግባት ትችላላችሁ። እንዴ ስንቱን የቀባጠረው ጌታ ሆይ። ያ ሰክሯል። ሌሎች ኦርቶዶክሳውያን እስቲ ግቡ። ቁጥር ጻፉልኝ ወይም ደግሞ ገስት ላይ ላኩና ላስገባችሁ። ብዙ ሰው ነው ገስት ላይ ያለውና የትኛው ኦርቶዶክስ እንደሆነ ክርስቲያኖች መለየት አልቻልኩም። እስቲ ከታች አንድ ቁጥር ጻፉና ልሰባችሁ ወደ ገስት። ቄሱም ዝም መጽሐፉም ዝም ሆነ እኮ ነገሩ። መስዬ እኔ ገስቱን አጸዳልፋለሁ። አንቺ አንድ ቁጥር ምጽፉትን አስገቢ። አይ ከዚህ በኋላ ግን የሚመጣ አይመስለኝም ወገኖች። የሚገቡም አይመስለኝም። አይ አይገቡም። እሺ የእረፍት አድርግ በቃ። በኋላ እንከፍታለን። እዚህ ላላችሁ ሰዎች የምንነግራችሁ ይሄ የሃይማኖት ብሽሽቅ አይደለም። ሪያሊቲውን እውነቱን እንናገራለን። ለህሊናችን ታማኞች ነን። እግዚአብሔርን እንፈራለን። ማንም የፈለገውን ብሎ ማለት ይችላል። የኛ የወንጌል አማኞች ነን። ትክክል ያልሆነ ነገር ካለ የኛ ትምህርት መተቸት ይችላል፣ መነቀፍ ይችላል። በመረጃ ላይ ግን ነቃፊውና ተቺው በመረጃ ላይ አስደግፎ እስከተናገረ ድረስ ያንን ማድረግ ይችላል። እኛም ልክ እንደዚሁ ማለት ነው። በመረጃ ላይ እስከተደገፈ ድረስ ያለው ልዩነት እናሳያለን። እኛ ስናሳይ ያን ልዩነት ስናሳይ ሰው ወደ ጌታ መጥቶ በስሙ በማመን የኃጢአቱን ይቅርታ አግኝቶ ከዘላለም ፍርድ እንዲድን ነው። እነሱ ደግሞ ይሄን የሚያደርጉት ወደ ሃይማኖት ተቋማቸው እንድንጨመር ነው። ባይዘው ታውቃላችሁ፣ እነሱ ለቤተክርስቲያናቸው ነው የሚሰብኩት። ቤተክርስቲያናቸው ለመጠበቅ ብለው ነው የሚሰብኩት። እኛ ደግሞ ሰው የዘላለም ሕይወት በክርስቶስ ኢየሱስ አምኖ እንዲያገኝ ሰውን ወደ እግዚአብሔር መንግስት እንዲጨመር ነው የምንሰብከው። ልዩነታችን ይሄን አለ እና መጽሐፍ ቅዱስን አንብቡ።
የዘላለም ሕይወትን እንድናገኝ እግዚአብሔር ልጁን ሰጥቶናል። ልጁ የሁል ጊዜ ስብከታችን ነው፣ የሁል ጊዜ የምስራቻችን ነው። ባመኑ ባላመኑ፣ በተማሩ ባልተማሩ፣ የዚህ ዓለም ባለጠግነት ባላቸው በእድሜ ትልቅ በሆኑ ባልሆኑ ብለን በምንላቸው ሰዎች ሁሉ ፊት ያለመሸማቀቅ የምንመሰክርለት የምንናገርለት ያዳነን ኢየሱስ ያድናል፣ የማረን ኢየሱስ ይምራል፣ ይቅር ያለን ኢየሱስ ይቅር ይላል፣ የወደደን ኢየሱስ ይወዳችኋል ብለን ለሰዎች መወደዳችንን፣ መማራችንን፣ መዳናችንን፣ ባዳኙ በኢየሱስ ማዳናችንን፣ በማህሪው በኢየሱስ መማራችንን፣ በአፍቃሪው በእግዚአብሔር መፈቀራችንን፣ መወደዳችንን ልንነግራችሁ ነው። እናንተም ተወዳችኋል። ይሄ ጌታ ለእናንተም በደልና ኃጢአት ለዓለም ሁሉ በደልና ኃጢአት ነው የሞተው ብለን ልንነግራችሁ ነው የምንመጣው። የሁል ጊዜ ሜሴጃችን ይሄ ነው። በዚህ ቤት የፈለጋችሁትን እህቶች ወንድሞችን ጠይቁ። በቃ የመጨረሻው ሜሴጃችን ይሄ ነው። ኦኬ፣ ዝም ብሎ ተራ ነገር የምናወራ አይደለንም ልላችሁ ነው። በቃ ጌታ እንፈልግ ብራዘር። ኢየሱስን አማላጅ አይደለም መሐመድ ነው አማላጅ ብሎ የሚል ማህበረ ምዕመናን ሰብስበህ ማን እንደጣለው የማይታወቅ ድንጋይ በሁለት ጣት አንስተህ መንግስተ ሰማያት ትገባለህ፣ መቃብር ስመ የዘላለም ሕይወት 22 ትውልድ ይማርላል ብሎ ከሚል ከእንደዚህ አይነት ኮተት ውስጥ ውጡና እግዚአብሔር ቀብቶ የላከው ልጁን ኢየሱስ ክርስቶስን ተቀበሉ። አጭርና ግልጽ መልእክት። ምክንያቱም በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እግዚአብሔር ይህንን ወስኖ ልጁን ሰጥቷል። ልጁ አለህ፣ የዘላለም ሕይወት አለ። የእግዚአብሔር ልጅ የለህም፣ የዘላለም ሕይወት የለም ማለት ኢየሱስን ሳታምነው በኢየሱስ ክርስቶስ በማመን የሚገኘውን የኃጢአትን ይቅርታ ሳትቀበል ጌታን ሳትቀበል የእግዚአብሔር አብን ፊት አታየውም። መቼም ቢሆን አታዩ። ይሄ የተደመደመ እውነት ነው የምንነግራችሁ። ወደ አብ መድረስ ትፈልጋላችሁ? ልጁን ተከተሉት፣ ልጁን ስሙት። የማወደው ልጅ እርሱ ነውና እሱን ስሙት ብሎ አባትየው ተናግሯል ስለ ልጁ። አንተ ልጁን አሰማም እና አርሴማን ነበርሶማን ግን ትሰማለህ። ጨቀጨቅናችሁ አይደል? ከዘላለም ፍርድ እንድትድኑ እኮ ነው። ነዘነዝናችሁ አይደል? እስቲ ከዚህ በኋላ ቆይ እንግዲህ ይሄንን ያህል አውርተናል፣ ከዚህ በኋላ ምን ያህል ደርሰናል? መሲ ሜርሲ ብለን እዚህ ጸግዬ ምን ያህል ደርሰናል? ዛሬ ባወራንበት ላይ ስንት ብር ይሰጠናል ብለን ተስፋ የምናደርገውም የለም። እኛ እሱም አይደለም ተስፋችን። የሆነ አንዳች ነገር እናንተን አውርተን የሆነ ነገር አግኝተን እንደምንወጣ አድርጋችሁ ከጭቅጨቃችን ከንዝነዛችን የተነሳ ያ የሆነ ነገርማ ቢያገኙ ነው ብሎ የሚል አንዳንድ ሞኝ ሰው ቢኖር ወንድሜ እነግርሃለሁ፣ ይኸው ልጆቼን እንኳን ዝም በሉ እያልኳቸው አሁን ሆሊዴይ ላይ ሆኜ ነው የማወራችሁ። ሆሊዴይን እንኳን ራሱ እንደው ዝም ብዬ ከቤተሰቦቼ ጋር ላሳልፍ ብሎ የሚለውን ነገር ማድረግ እችላለሁ። ወንጌል ግን አያስችልም። ወንጌል ግን አያስችልም። እና ልብ በሉ፣ ከዘላለም ጥፋት በክርስቶስ ኢየሱስ አምናችሁ ዳኑ። ጌታ ይወዳችኋል። የኃጢአትን ይቅርታ ሊሰጣችሁ ጌታ የታመነ ነው። ወደ እሱ ኑ ትድናላችሁ በለን ማለት እንችላለን። ጸጋና ሰላም ይብዛላችሁ። በኋላ ጌታ ይፈቅድ እንገናኛለን። ካልተኛችሁ ኔጋውን እኩለ ሌሊት ነው ገፋቢል ከዚህ ሶሪ እኩለ ቀን ነው ኔጋ ሶሪ አሁን ከምናወራበት ገፋቢል ወይ 5 ሰዓት ወይ 6 ሰዓት አካባቢ ላይ ወንድሞች ከከፈቱ እዛ አለውኝ፣ ካልከፈቱ ወይ እኔ ከፍታለሁኝ እናወራለን። በዚሁ አርዕስት ላይ ቅድም በተነገረው ነገር ላይ በደንብ እናወራለን። ይገባዋል ብለን ስንል እኛ ለማን ነው ይገባዋል ብለን ያልነው? ይሄ የመጽሐፍ ቅዱስ ቋንቋ ነው ወይስ አይደለም? ዝማሬ የተገባው እግዚአብሔር ሆኖ ሳለ እናንተ የሀገር ፍጡር ደርድረህ አባቶች ነቢያት፣ ቅዱሳት ሐዋርያት ያላደረጉትን በእነሱ ዘመን በእነሱ ጊዜ ተደርጎ የማይታወቅ የአምልኮ ስርዓት ለፍጡር ቃል አቅለት ትሰጣለህ። ለኢየሱስም ለማርያም፣ ለኢየሱስም ለገብርኤልም ለሚካኤልም፣ ያውም የማታውቀውን ሚካኤልና የማታውቀውን ገብርኤል የማታውቃትንም ማርያም ነው ብዬ የጌታ እናት ማርያም ዝማሬ የተገባት አይደለችም። ለምን? ፍጡር ናትና። ለማርያም የሚዘምሩ ሰዎች እውነቴን ልንገርህ ያዝ እጇን ዝገን ጉንጯን ነው ምናምን ነገር ብሎ ከሚለው ዘፈን ለይቻላዩ ዝማሬ ለእግዚአብሔር እንጂ ዝማሬ ለፍጡር አይገባም። በእርግጥ በየጠጅ ቤት ማሲንቆ እየገዘገዘ ተቀበል እንግዲህ ያዝ
እያለ ብሎ የሚል ትውልድ ላገኘው ሁሉ ቢዘምር መጽሐፍ ቅዱሳዊ ነው ብለን እንላለን። እኛ ደግሞ እንደዛ ለፍጡር ባለመዘመራችን የምንወቀስበት መናፍቃን የምንባልበት አንዳች ምክንያት የለም ለማለት እወዳለሁ። ተባረኩ። ጸጋና ሰላም ይብዛላችሁ። ጥያቄ ያላችሁ ሰዎች ካላችሁ በውስጥ መስመር ልታገኙ ትችላላችሁ። እኔንም ይሁን እህቶች ወንድሞችን ጌታ እግዚአብሔር ይባርካችሁ። ተባረኩ። ሰላም ዋሉ፣ ሰላም አምሹ። ሁላችሁም እንደየሰዓታችሁ አቆጣጠር። ወዳጄ ገብተህ እኮ ነበር። እኛ መቼ የተወለደው ፍጡር ነው እኮ አላልንም። የተወለደውማ ጌታ ነው፣ ኢየሱስ እኮ ነው። ኢየሱስ ነው የተወለደው። ኢየሱስ ማለት ራሱ እግዚአብሔር ነው። ማርያም የወለደችው ማን ነው አይደለም ጥያቄ። አንተ ማርያም ኢየሱስን ወለደች ብለህ ማን ነው ዘምርላት ያለ? ለተወለደውም ለወላጅቱም ዘምሩ አለ እንዴ? በቤተሰብ ተደራጅተህ እንደዛ የሚዘምረው የላችሁም፣ መልስ የላችሁም። ለእናትም ለልጅም የምትዘምሩ እናንተ ናችሁ። መጽሐፍ ቅዱስ ግን መላእክት ለእናቱ ነው እንጂ የዘመሩት ብለህ የምታመጣው አንድም የለም። መላእክት የዘመሩት ለልጁ ነው። ሰባ ሰገል የሰገዱት ለልጅየው ነው። ለእናቲቱ እንግዲህ እዚህ ድረስ መተን እግዝእትነ ማርያም አቁራሪተ መዓት ብለው ሲደፉ አታይም። ደስ አይሉም? እነኛ ሰባ ሰገል መተው ወርቅ፣ ዕጣን፣ ከርቤ አቀረቡለት ይላል። አቀረቡላቸው አይልም፣ አቀረቡላትም አይልም። አቀረቡለት አቀረቡላት አይልም። አቀረቡለት ለሱ አቀረቡላትም ለሷ ብሎ የሚል የለም። ደግ አረጉ፣ ወድቀውም ሰገዱለት ይላል እና አቀረቡለት። ደስ የሚል ቃል ማለት ነው። ሰባ ሰገል ከሩቅ ምስራቅ ሀገር መጥተው በኮከብ ተመርተው መጥተው አልሰገዱላትም። ለምን? ስለማይገባት። ከሩቅ ምስራቅ ሀገር መጥተው አልዘመሩላትም። ለምን? ስለማይገባት። መላእክት ከሰማይ ወርደው ክብር ለእግዚአብሔር በአርያም ነው ያሉት። መላእክት አልዘመሩም። ከሰማያት መጥተው የዘመሩት ለተወለደው ጌታ ነው። ግልጽ ነው። በኢትዮጵያ ባህል ነው አንደርስታንድ የሚያደርጉት ሁሉንም ነገር። ለዛ ይመስለኛል ሁሉንም ነገር። አይ ለምን አንድ ፊቱን ኢየሱስን በርግጥ እኮ ኢትዮጵያዊ ሆኗል እኮ። እኛንን አላምን ያለው ከማመን የዘገየ ነው እኛንን እንጂ ኢትዮጵያዊ እኮ ነው ኢየሱስ ብለውታል። ኤርሚያ አንድ ጥያቄ ልጠይቅ በዚሁ ለሁሉም ምላሽ እንዲሆን ማለት ነው። አብዛኛውን ጊዜ ኦርቶዶክሶች የሚሸወዱበት ዋናና ዋና ምክንያት እኔ ሁሌ ስረዳ እናት መሆን የበላይ ያደርጋሉ። መጽሐፍ ቅዱስ ላይ እንደምናየው እናቱ ከሆነች በጣም በቃ ሁሉ ጊዜ ስናነሳ እናቱ ከሆነች የሚል ነገር አለና እናቱ ስለሆነች ልትመለክና ሊዘመርላት ይገባል ወይ? እናቱ ስለሆነች ከሌሎቹ ለየት የሚያደርጋት ነገር ምንድን ነው? ይሄን ነገር ከሌሎች ላይ እናቱ ስለሆነች ከሌሎች ለየት የሚያደርጋት በቃ ጌታ ለመውለድ ለዚህ ክብር እግዚአብሔር አጭቷታል። ለዚህ ክብር እግዚአብሔር መርጧታል። ከሌሎች ሴቶች የተለየች የሚያደርጋት እሷ ያገኘችውን ጌታን የመውለድን ዕድል ሌሎች ሴቶች አላገኙም ብቻ ሳይሆን ለዘላለምም አያገኙም። በቃ በዚህ እግዚአብሔር መርጧታል። በጣም ሀምብል የሆነ ሴት ነች፣ መርጧታል። ኦኬ ሶ እናቱ መሆኗን እኛ መቼ አክስቷ ነች እኮ አላልን። እናቱ ከድጃ ነች አየለች ነች ብለንም አላልን። ማርያም ነች እናቱ። አሁን መጠየቅ ያለበት እህትየው ልክ አሁን አንቺ እንዳልሽው ወሳኝ ጥያቄ የጠየቅሽው እናቱ ስለሆነች ግን ዘምሩላት ብሎ የሚል አለ ወይ? እናቱ ስለሆነች ስገዱላት ብሎ የሚል አለ ወይ? እሱ ነው ሊያሳዩት ያልቻሉት። እነሱ ያደርጉታል፣ ግን በመረጃ አሳዩን ስንላቸው አንዳቸውም አያሳዩን። መላእክት ከሰማይ ወርደው ሕፃኑን ከእናቱ ጋር አግኝተው እረኞችም ይሁኑ መላእክት ሰብአ ሰገል ሶስቱ ማለት ነው። ልብ በሉ ሰብአ ሰገል በኮከብ ተመርተው ከሩቅ ምስራቅ ሀገር መጡ፣ ወድቀውም ሰገዱላቸው። ሰገዱለት ለጌታ ብቻ ወርቅ፣ ዕጣን፣ ከርቤ አቀረቡለት ይላል። የቤተልሔም እረኞችም ከመልአኩ እንደሰሙት ሄደው በግርግም ተኝቶ አገኙት ሕፃኑ። መላእክት እረኞች ከመላእክት ጋር ሆነው የዘመሩት ለእናቲቱና ለልጁ አይልም። በቃ የኦርቶዶክስን ወገብ አገዳዋን የምትሰብረው በዚህ ነው። ወገብ አገዳቸው ማለት ነው አይልም። እረኞቹ ሄደው የዘመሩት ለኢየሱስ ነው። መላእክት መጥተው የዘመሩት ለኢየሱስ ነው።
ሰብአ ሰገል መጥተው የዘመሩት ለኢየሱስ ነው። ወድቀውም የሰገዱለት መላእክትም ወድቀው የሰገዱለት ለኢየሱስ ነው። ሰብአ ሰገል መጥተው የወደቁለት ለኢየሱስ ነው። እረኞቹም ሄደው የሰገዱት ለኢየሱስ ነው። አለቀ። እረኞቹ ለማርያም አልዘመሩ፣ ለማርያም አልሰገዱም። መላእክት ለማርያም አልዘመሩም፣ ለማርያም አልሰገዱም። ሰብአ ሰገል ለማርያም አልዘመሩ፣ ለማርያም አልሰገዱም። ከየት አምጥታችሁ ነው እናንተ የምትሰግዱት? እናንተ የምትዘምሩት? ሶስት ምስክሮች እናቀርብባቸዋለን እህትዬው። ያው ሶስት ምስክሮች፣ መላእክት፣ የቤተልሔም እረኞች፣ የምስራቅ ሰዎች፣ እነዛ ጠቢባን አንዳቸው እንኳን አይሰግዱላትም። ለማርያም አልሰገዱም። ለምን? አይገባትም። ለማርያም ስግደት አይገባትም እያላችሁ ጻፉ። የሰይጣን አናቱ የተመታ ይሁን። በያገኘበት ይሄ ዝም ብሎ ማፈንደድ የለመደ ትውልድ እንደፈለገ። ያውም እኮ የጌታ እናት ባልሆነችው ፊት እኮ ነው ሰግዳለን ብሎ የሚለው። የጌታ እናት ማርያም ስግደት አይገባትም፣ አይገባትም። ይወድስዋ መላእክት ለማርያም በውስተ ውሳጤ መንጦላይት ባኪ ማርያም ሀዳሴ ጣዋ እያሉ ያመሰግኗት ነበር። የቱ ጋር መንጦላይተ ብርሃን የብርሃን መጋረጃ ውስጥ ሆነው ያመሰግኗት ነበር። ሀዳሴ ጣዋ እያሉ መቼ ብለን ስንላቸው እምቅድመ ሰማይ ወምድር ሀለወትኪ ብለው ማለት ነው። ውሸታ እምቅድመ ሰማይ ወምድር ሀለወትኪ ብለው ማለት ነው እያሉ ይሏት ነበር። ማንን የጻፈው? አባ ጊዮርጊስ ዘጋስጫ። የት? መጽሐፈ ሰዓታት ምን ስብሐተ ፍቁር ዘማርያም ላይ እምቅድመ ሰማይ ወምድር ሀለወትኪ ፀሐይ ወርህ ይቀደሙኪ ብሎ የጻፈው ማን ነው? አባ ጊዮርጊስ ዘጋስጫ ነው። ለማርያም ስግደት አይገባትም። ለማርያም ዝማሬ አይገባትም። ስግደትም ዝማሬ የተገባው የሰማይ የምድር ጌታ አብ ወልድ መንፈስ ቅዱስ አምላካችን ብቻና ብቻ ነው። በዚያ ዘመን በአካል ያዩት እረኞች አልሰገዱላትም። አይገርምም? በአካል ያዩት ሰብአ ሰገል አልዘመሩላትም፣ አልሰገዱላትም። አይገርምም? አንተ በአካል ያዩት ያልዘመሩላት፣ ያልሰገዱላት በአካል ያላየሃትን ከስዕሉ ጀርባ ያለው ነው ይላል። ከስዕሉ ጀርባማ ያለው ካርቶንና ቫርኒሽ ነው። ከስዕኛ ለስዕሉ አይደለም፣ ከስዕሉ ጀርባ ላለው ነው። ከስዕሉ ጀርባ ያለው ያ በቤታችሁ ውስጥ አክሮባት የሚጫወትበት ቱሃን አክሮባት የሚጫወትበት ግርግዳ ነው ያለው። ከስዕሉ ጀርባ ግርግዳ፣ ከስዕሉ ጀርባ ካርቶን በማስቲሽ የተለቀለቀ እሱ ነው ያለው። ወንድም ማለት እውነትን ነው። ከስዕሉ ጀርባ ላለው ነው የምትሰግዱት እናንተ። ግን ምን ይላል? እኛ ለስዕሏ አይደለም ከስዕሉ ጀርባ ላለው ነው ይላል። ቤተክርስቲያኒቱ ደግሞ ለስዕሏ ስገዱ፣ ለስዕሏ ያልሰገደ ከቆመበት ስፍራ ይጥፋ ይላል። አልተግባባችሁም? አየህ፣ ውሸት እንደዚህ ነው፣ አይግባባ። አንተ ትመጣና ከስዕሉ ጀርባ ላይ ያለ ነው ብለህ ተለይ። ቤተክርስቲያኒቱ ግን ለስዕሏ ስገዱ፣ ሰላም ለስዕልኪ ሀፈ በሐያዊ በጼዴንያው በግብጽ እያለች ትልልሃለች። አታምታታም ስል ብራዘር፣ አታምታታም። ከስዕል ጀርባ ምንድን ነው ያለው? ምንድነው ፎቶ ማስቀመጫው ምንድነው የሚባለው? ፍሬም። በፍሬሙ ፊት ለፊት ላይ መስታወት አለ። ከፍሬሙ ጀርባ ምንድነው ያለው? ካርቶን ወይ ችፑድ እንጨት ነገር ማለት ነው። እንዴ ናተና እንዴ አልተግባባችሁም? አየህ፣ እኔ እኮ አሁን ቤተክርስቲያኒቱን ልጆቿን ከመጽሐፍቷ ነው ማስታረቅ ላይ የያዝ ነው። ቆንጅዬ እኮ አማላጅ ወጥቶኛል። እኔ ኦርቶዶክስ በእውነት ኤርሚያስ ያማልዳችኋል። ምን ከምን እዚህ ያሉ እህቶች ወንድሞች ሁሉ ያማልዳችኋል። ምን ከምን መጽሐፍቶቻችሁን ከእናንተ እያስታረቀ ነው። እናንተን ከመጽሐፍቶቻችሁ እያስታረቀ ነው። ግልጽ አይደለም እንዴ? አማርኛዬ ግልጽ ነው። እና በኋላ በደንብ እንሄድበታለን። በደንብ ወንድሞቼ ናቶቼ በደንብ ነው የምንሄድበት። ያ እዚህ ጋር አንድ ጥያቄ ልጠይቅህ። አሁን እንግዲህ በጣም አዳኝ ናቸው። ግልጽ አይደለም እንዴ መሲ? ምንም እኔ ሊገባኝ አልቻለም። ግልጽ አይደለም እንዴ? አይ አይደለም፣ በጣም ጥያቄ ይፈጥርብኛል። እና አይታችሁ ከሆነ በዓላት ሲደርሱ እንዲሁም ደግሞ ኖርማሊ በየቦታው ላይ ስዕል አድኖ የሚባሉ ነገሮች ይሸጣሉ እና
እነዚህ ስዕል አድኖ ከተባሉ የሚፈሩ እንግዲህ በቤታችን ስናስገባ በመጋረጃ ጋርደን ዕጣን አጭሰን በጣም በእንክብካቤ ነው የምንይዛቸው እና አዳኝ ከሆኑና ቤተክርስቲያኗ በጣም እንትን የምትል ከሆነ እንዴት አዳኝ የሆነ ነገር በገንዘብ ይገዛል? እነሱ ሽጠውልን ነው እኛም ገዝተንላቸው ነው በገንዘባችን ሼር ተደራርገን እንጂ አዳኝ ከሆኑ እንዴት ይሸጣሉ? እኔ ጥያቄ። ቅዱሳን ከሆኑ እኮ በነፃ ነው መሰጠት ያለባቸው። ኦርቶዶክሳዊ መጣና ኢየሱስ በይሁዳ ኢየሱስን ሽጦታል ብሎ ይመልስልሻል። ምን ታመጫለሽ? ጥያቄ ብለሽ የጠየቅሽውን የማርኬቲንግ ባለሙያዎች ጋር ነው የገባሁት። ኤርሚዬ ከዚህ ይልቅ ምንድነው ማድረግ ያለብን? አሁን አንድ ጥሩ ዘማሪ ጋብዤልሻለሁ። አማላጄ ቂርቆስ አማላጄ እያለ በቢጫ ጀሪካ በእግዚአብሔር እኔ እወጣለሁ ሲጀመር እወጣለሁ። አማላጄ ቂርቆስ አማላጄ ለበዓሉ መታሰቢያ የእሱ መዝሙር እንስማና በጸሎት ይዘጋዋል ራሱ ማለት ነው። ደግሞ አይደለም እንደው እሺ፣ ሌላው እንደው ማርያም ምናምን እሺ፣ በእድሜም ትልቅ ነች። አንተ የ3 ዓመት ልጅ አማላጅ ብያለሁ እኮ ታውቃለህ። ቂርቆስ ውጭ እኮ ነው ገና። በስመ አብ ምን ጉድ ነው! እንደው ማርያም እሺ፣ ጌታ እናት ነች። እንደው ሌሎቹ እድሜያቸው ቂርቆስ እኮ ገና ሕፃን እኮ ነው። የሉጣ ቀሚስ ይዞ እኮ ጩጬ ነው። አማላጅ ስትለው ቆየሁኝ። እኔ ምን ላድርግ? ሰፈር ላይ እኮ ሲሉ ሰምቼ እኮ ደግሞ ክርስትና ግን ብርሃን ነው በእውነት። አሁን እኮ ነው ሳስበው በእኔና በእግዚአብሔር መካከል ሲቆም አስበዋል። አንድ ፍሬ ልጅ በኢየሱስ አብ ፊት ሲቀርብ የኔን ኃጢአት ይዞ አብ ፊት ቆሞ እንዳልክን ማረው ሲል በጌታ በኢየሱስ። አረ ወንጌል ብርሃን ነው የምንለው በምክንያት ነው። እኔ ያው እንዴት ናችሁ ሁላችሁ? ኤርሚያስ ድንገት ነው የሚያስወራኝ። ሰላም ብያለሁ የኤርሚ ቤተሰብ። ተባረክ እንዳልክ ስላየው በጣም ደስ ብሎኛል። ድምፅህን ልስማ ብዬ ነው። አሁን አልቆይም በሁለት ምክንያት። አንደኛ እርቦኛል፣ እኩለ ቀን ነው ሜጋ። ሁለተኛ ቻርጀሬም አልቋል። ሶስተኛ ከምንም በላይ ያው በኢትዮጵያም አውሮፓም መካከለኛው ምስራቅም ያሉ እህቶች ስላሉ አሜሪካም ያሉ አሁን ምሽት ነው ወደ እነሱም እንዲተኙ ነው። ጌታ ቢፈቅድ ግን በኋላ የሚከፍቱ ወንድሞች ካሉ እዛ እንገናኛለን። ካልሆነ እኔ ከፍታለሁ። በኋላ ላይ በደንብ እንሄድበታለን ብዙ ነገር ላይ በተለይ ከዚህ ከዝማሬ ጋር በተገናኘ በሚያወሩን ከሆነ በመጽሐፍ በመረጃ እናወራቸዋለን። ጸጋና ሰላም ይብዛላችሁ። ተባረኩ። ሰላሙኑ እንደየሰዓታቸው አቆጣጠር ቻው።